እናንተ ይሁን ጠንቋይ ጋር መሄድ ምናምን ማለት ነው ለትሽ ብለሽ ስለሷ እህቴ ያላለችም እኮ አስወጣችኝ ከቤት ይዛ ሰዓት ላይ ኦኬ ተጨከነችብኝና እኔ ለምዶ ሜታ ቤት ለባብላት ነው ይዟት የገባው እኔ መጀመሪያ ቁጭ አለ ምናምን በአይኔ ነው ራሱ የተነጋገሩ አለ አይደል አይምሮ ላይ የሚፈጠር በጣም ሰማለው የጓደኛዬና ካረክ በኋላ ወዲያው እንደሚደርስል ምናምን በሆነ ጊዜ በኋላ ቆይቶ ባክፋየር እንደሚያደርግ እኔ ምንሽ ግን አሁን የሆነ ጠንቋይ ቤት ምናምን ስትይጂ ምናምን ያለው ነገር ግን እንዴ ነው እኔ እንጂ አያስፈራ በጣም ነው የሚያስፈራው በጣም ይዟት ሜንታ ቤት ገባና እኔ አበድኩ ሃይበለው ወንድ ተያይዞ ይደባደባል በአፍ ነው ሴት ስድብ ጉልበት ያለው ምላስ ላይ ይባላል ሲክስ ፓክ አለ እዚህ በጥፊያ እንዴ ተበቂያታ በሷ ስትመታኝ ምን ሆነ በቃ ተመርቴን ትቼ እሱን ነው ማብሰለስለው ምን ላርግ ምን ያምርብኛል ልብሶቿን ለካ ነበረ እኔ ራሴ የታላቀ ወንድ በጣም ወንድም ይዘናጭ ምታለና በጣም ከቤት በወጣበት ቅስፈት የሱ ልብስ ለካለ የሱ ሰዓት አደርጋለሁና ይቀበው ሽቶ ቀባሉ ያዘኝ ሰዓት ደግሞ ድልቅ ያደርገኛል በጣም ምትተው እኔ ለብሼ ወጥቼ የሆነ ጊዜ ይዛኝ ሌላ ጊዜ ወጥቼ አትይዘኝም ደግሞ አዲስ ነበር ልብሱ አንቺ ግን ምቶችን አትረሺም ራሱ እንዴ በጣም እኔ እንጃ እኔ በጣም ነው አቢዩዝ የተደረገ ከዛ ኦብቪየስሊ እንደውም እንትን ነው የምናደርገው ክፍል ይዘን ነው የምናደርገው እና ገዛ ነው ያቺ ነገር ገባኝ ሰላም እንዴት ናችሁ ውድ አስታራቂ ሚዲያ ተከታታዮች ዛሬ ደግሞ አንድ ለየት ባለች እንግዳ መተናል እንግዳችን ዛሬ ፊቷ እንዲታይ አትፈልግም ፊቷ ብለር ነው ድምጿን ግን እንሰማለን ራሷን ከማስተዋወቅ እንጀምራለን እንግዳችን ራስሽን እሺ አመሰግናለሁ ስሜ ሜላት እባላለሁ ያው እናንተ እንደምታስታርቁ ምናምን ሰምቼ ነው ወደ እናንተ የመጣሁት በጣም አሪፍ እሺ ሜላት ማናት ከሚለውን ጀምርና ስለ እድገትሽ ምናምን ያለውን ነገር እንጀምርና ከዛ በኋላ ወደ ዋናው ስቶሪ እንገባለን እሺ ያው ተወልጄ ያደግኩት እዚሁ አዲስ አበባ ውስጥ ነው ኦኬ አንድ እህት አለችኝ ቤተሰቦቼ ብዙ ነው ታሪኩ ያው ሳወራል ይገባል ችግር የለም እንግዲህ አንድ ዋንድ ያርክሽ ለሰውም ግልጽ እንዲሆን ያለውን ነገሮች ቀስ እያለን እስቲ በደንብ ሰፋ አድርገን እናወራ እሺ እና በቃ ሃይ ስኩልም ኮሌጅም እዚህ ነው የጨረስኩት እዚሁ አዲስ አበባ ማለት ነው እና አሁን ስራ በመፈለግ ላይ ይገኛለሁ በአካውንቲንግ ነው የተመረቅኩት ያው ብዙ ሰው ነው በአካውንቲንግ የተመረቀው ብዙ ሰው ስራ የለውም በጣም እሺ ከባድ ነው ለማግኘት ያ ከባድ ነው ትንሽ የሀገራችን ሁኔታ እንግዲህ ያው የሆነች ነገርም ለመክፈት ወይ ምናምን ያን ነገር ያስፈልጋል እንዴ ያው ስራ ግድ ነው ቤት መቀመጥ አይሆንም ያ እሺ ታሪክሽ እንዴት ነበር የሚጀምረው ያው እንዳልኩ እዚሁ ነው ተወልጄ ያደግኩትና ቤተሰቦቻችን ጋር ነበር የምንኖረው ኦኬ እኔ ልክ ስወለድ ነው እናቴ በሞት ያጣኋት ማለት ነው ኦኬ ለቤታችሁ አንቺ ብቻ ነሽ አይደለም ታላቅ እህት አለች ኦኬ በ4 አመት ትበልጠኛለች ኦኬ እና ከሷ ጋር ያው ከዛ ከአባታችን ጋር ነበር የምንኖረው ማለት ነው ኦኬ እናታችሁን አታውቋትም ማለት ነው ታላቅሽ እኔ ነኝ ማላቃት እናቴ ልክ እኔን ስትወልድ ነው ያረፈችው ኦኬ እንጂ ታላቅቴ 4 አመቷ ላይ ማለት ነው ኦኬ ስለዚህ ታላቅትሽ እናትሽን ታውቃታለች ግን ያው ልጅ ስለሆነች በደንብ ብዙም የምታስታውሳት አይመስለኝም ኦኬ ያው አባታችን ነው ብዙውን ያሳደገን እንደ እናትም እንደ አባትም ሆነ ያሳደገን አባታችን ነው ኦኬ እና በቃ አደግን ምናምን እሷ ያው ታላቂ ስለሆነች ሃይ ስኩልም ስትገባ ምናምን እኔ ኤሌመንተሪ ነበርኩና ያው አያት አለው በቃ እንዴት ከሰው ጋር እንት እንደምትል ታናሽ ታላቅ ነው ያል ይባላል በጣም አይደል ያ እና እንዴት በቃ ከጓደኞቿ ጋር እንዴት እንደምትሆን ከጎረቤት ጋር ምናምን አያት አለው እና በጣም የሆነ ኮንፊደንሷ ምናምን ደስ ይለኝ ነበረ በጣም የትሽ ኮንፊደንስ ያ አወራሯ ምናምን እና በጣም ቆንጆ ናት ረጅም ናት ምናምን እና ሰውም በጣም አቴንሽን ይሰጣታል ኦኬ እና እሱን አቴንሽን እንዴት ሪስፖንድ እንደምታረግ ምናምን በጣም በቃ አያት ነበር የዛን ጊዜ ማለት በዚህ አጋጣሚ ትሽነ እኛም እሺ እና እሷ በቃ
ከጊዜያት በኋላ ያው አባታችንም ስራ ውሎ ነው የሚገባው ምናምን ብዙ እኔን ያን ያህል የሚቆጣጠረኝ ሰው የለም። እሷም ከጓደኞቿ ጋር ቆይታ ምናምን የምትገባው ወደ አምሽታ ምናምን ማለት ነው ወደ አንድ ሰዓት። ስለዚህ ክላስ ምናምን ተጀምሮ አድጋችሁ ነው ይሄ ማለት ነው አይደለ? አዎ ኦኬ። ሃይ ስኩል ላይ እሷ ሃይ ስኩል እያለች እኔ ኤሌመንተሪ ነበርኩ። ኦኬ የዛ ሰዓት ላይ ማለት ነው። እና ያው እሱም ስለሌለ ምናምን ብዙ ጋይድ የሚያደርገኝ ሰው የለም። አሁን ላይ አድጌ ሳስበው ነው እንጂ የዛኔ ያው ዝም ብዬ ነው የምኖረው። ኦኬ እንደውም ፍሪደሙ በጣም ነበር የሚመቸኝ። ያው የአባት አለመኖር ስልክ አዎ በቃ ስራ ውሎ ስለሚገባ ቤት ነው። እሷም ቆይታ የምትመጣበት ጊዜ አለ ምናምን ብቻዬን ነኝ ቤት ውስጥ እና ቤት ውስጥ ብቻዬን ስሆን እንደሷ ነው አክት ማረገው ምናምን። እህትሽን ነው መምሰል የምትፈልጊው? አዎ በቃ በመስታወት ራሴን እያየሁ ምናምን አረማመድ ምናምን። አብዛኛው ተማቾች ወይ ደግሞ ወንድማማቾች ምናምን ያው ያረጋሉ። አዎ ይሄ የአብዛኛው ልጅ ነው። አዎ ይመስለኛል እንግዲህ። ያው የኔ ትንሽ የሚያስጠላው ወደ መጥፎ እየሆነ መጣ ማለት ወደ ቅናት እየተቀየረብኝ መጣ። ኦኬ ሳታስቢው ነው ወርስ ወደ ቅናት የተቀየረው? ይኸውልህ እኔ ከእሷ ጓደኞች ጋር ምናምን አብሬያቸው መሆን እፈልጋለሁ እና እሷ ደግሞ በቃ እንደ ህፃን ልጅ ነው የምታየኝ የነበረው እና እናድድ ነበር በዛ። አንቺ አንድ ስቴፕ ከፍ ማለት ትፈልጊ? አራት ስቴፕ ከፍ ማለት ትፈልጊ? ባንዴ 4 ስቴፕ ነበረ። ግን ያው አንተ ህፃን ነኝ ብላ አታስብም እኮ በሰዓቱ። በቃ እኔም እሷ የምታደርገውን ስለማይ ምናምን ብዙ ነገር አውቃለሁ ብዬ ነው የማስበው። አሳፍራታለሁ ምናምን ብዬ አላስብም። ከጓደኞቿ ጋር ብንሆን ማለት ነው አብረን ሀንጋቱ ምናምን ብናደርግ ይደብራታል ብዬ አላስብም። ግን እሷ ደግሞ እንደ ህፃን ስለምታየኝ በቃ ጭራሽ አትፈልግም። አንደኛ እንደ ህፃን ነው፣ ሁለተኛ ደግሞ እንደ ታላቅ እህትም ስለሆነች በቃ መቆጣትም አለ ምናምን። እንዴ በጣም ትመታኝ ነበር ምናምን። አንቺ ደግሞ ፍሪክ ነሽ። ግን ምንም ሰማው አልሰማም እንዳልኩ በቃ ወደ እንዴት ነው እንጂ አልጠቀመኝም። ብቻ የዛ ሰዓት ላይ ቤትም እንዳልኩ አባታችን ስለማይኖር ከ9 ሰዓት በኋላ ጓደኞቿን ይዛ ትመጣለች ቤት ነው። እና የዛ ሰዓት ላይ ምናምን በቃ ሂጅ ክፍልሽ ምናምን ነው የምትለኝ። እስኪ ዝም ብለሽ እንደው አንድ አጋጣሚ ምናምን ካለ እንደዚህ ትዝ የሚልሽ ማረሳው? እንደውም በቃ በጣም ይዛኔ እንደዛ ቀን ተናድጄባት አላውቅም። ይኸውልህ ጓደኞቿ ማለት ነው ትምህርት ቤት አገኘኋቸው እና ያው የእሷ ጓደኛ የእሷ እህት ስለሆንኩኝ በጣም ሞቅ አድርገው ነው ሰላም ይሉኝ ምናምን። በቃ እንደ ቤተሰብ ነው የሚያዩኝ። እኔ ነው ሪስፔክት ምናምን አላቸው። ጓደኛ ማን ነው ያንቺ እህት ጓደኞች ስለሆኑ የሳው እንደሱም አለና ከዛ በቃ ለምን ቤት አትመጡ ምናምን አልኳቸው የሆነ ቀን። ኦኬ እሷ አልነበረች። እንደ አጋጣሚ ሆኖ ነው ወይስ አጋጣሚ ነው? በቃ የምሳሳለኝ ምናምን ነው እኮ ያገኘቻቸው። እንደ አጋጣሚ ነው የጠየኳቸው እና እሷ ሌላ የምትሄድበት ቦታ እንዳለ አውቃለሁና ለምን በቃ ቤት አትመጡ ምናምን ያልኳቸው። በቁጥጥር ስር ናት ግን በቃ እህትሽ የት እንደምትሄድ በቁጥጥር ስር ሌላ ምን ስራ አለኝ ብለን ይዛሳ ትምህርት ራሱ በቃ በስነ ስርዓት እናጠናም እኮ እናጠናለን። ግን ዲፕሊ አታጠኑ። ያው አቬሬጅ ተማሪዎች ነን ሁለታችን። አቬሬጅ ተማሪዎች ነን ማለቴ ናቸው። በዚህ ዘመን ቢሆን ተወርቁ ነበር። ኧረ በጭራሽ የግድ ሲሆንብህማ ታጠናለህ። አይ ግን የኛ ጊዜ አሪፍ ነበር እኮ። መኩራረጅም ይቻል ነበር። አሁን ኩረጅ የለም። ከብዷል ነገሩ። ብዙ ሚስጥር እያስወጣኝ ነው። እንጫወቱ እና ከዛ እሺ ያሉኝ ምናምን እና እንትን ምንድነው ፒዛ ነው መሰለኝ ያልኩት እሰራለሁ ምናምን ያልኳቸው። ያው ምግቡን ፈልገው ይመጣሉ። እኔ ዝም ብዬ አላ ክሎስ ለመሆን ብቻ ነበረ። እና እሺ ያሉኝ መጡ። ከዛ እዛ በቃ እንትን እያለን ምናምን እየተጫወትን መሀል ላይ መጣች እሷ። እንደውም እኔ የምታመሽ ነበር የመሰለኝ። ግን የሆነ ስንት ሰዓት ወደ 11 ሰዓት ምናምን ይሆናል ቤት መጣች። ከዛ ስታያቸው ምናምን ደነገጠች። እኔ ይሄን ያህል ትደነግጣለች ብዬ አላሰብኩም። ከምሳ ሰዓት እስከ 11 ሰዓት ባለበት ታይም ሊደር ግን ካንቺ ጋር ነበራችሁ ምናምን አሪፍ ነበር ቤት ውስጥ ምናምን እንዲያው ፈታ እያል ነበር። እያገዙኝ ነበር ምናምን ለመስራት ፒዛውን ምናምን። አባታችሁ የተሟላቀ ነው የሚያሟላላችሁ? ኧረ እግዚአብሔር ይመስገን። ያው ስልክ የዛኔ
እንደውም አሟላ ብለን እንትን አንልም እንትን ግዛልኝ ምናምን እያልኩ ኮምፕሌንት ታደርጋለህ እንደ ልጅ ግን ያው መሰጠት ያለበትን እንደ ኢትዮጵያዊ ማንኛውም ኢትዮጵያዊ አባት ይሰጠናል። ከዛ እየሰራን ምናምን መጣችና ምን ማለት እንዴት ናችሁ ምናምን ራሱ አላለቻችሁም። የሆነ እኔን ይዘኝ ጉት ሳይኝ ወደ ኪችን ይዘኝ ገባሽ ማለት ነው። ከዛ ተረም አልገባሽም? አዎ። ከዛ ኋላ ኧረ በእናትሽ እነሱ ናቸው እኮ ምናምን አልኩና ሰላም እንኳን አላልሻችሁም እኮ ምናምን አልኳት። ከዛ ሄደች ተመልሳ። ከዛ ተከትያት ከሄድኩ ስሄድ የሆነ ማለት ማይሆን ምት ነው እነሱ ፊት የመታችኝ ማለት ነው። እንደ ታላቅነት። አዎ ግን ቢያንስ ይሆናላ ክፍል ሄደክ ምናምን እኮ ታወራለህ በቃ ወይ በኋላ እናወራለን ምናምን ትላለህ። እነሱ ፊት እንደዚህ ማዋረድ የሚቀጥለው ቀን ትምህርት ቤት የሚወራው ወሬ ምናምን ብለህ ነው የምታስበው አንተ። ያው እንደ ወጣት ምናምን ኧረ በስመ አብ ደግሞ በጣም አዛ ነበር የምርም። መታችኝ በቃ ቀጥ ብዬ ሄጄ ክፍሌ አለቀስኩ እኔ የዛ ሰዓት። ከዛ ግን እነሱ ፊት ነው የመታችሽ? አዎ እነሱ ፊት ነው የመታችኝ እና ወደኩኝና እነሱም ደንግጠው በቃ ምንም ማለት አይችሉም። እኔ ነኝ ወደ ቤት ነው ያልኳቸው የሆነ እንትን ሳያደርጉ አይደለም ግን። ከዛ በቃ ዳበላሽ እዳበላው። ከዛ በቃ የሚቀጥለው ቀን የምርም እንዳሰብኩት ትምህርት ቤት በጣም የማይሆን ወሬ ተወራብኝ ምናምን። በቃ አላቅሟ ነው ምናምን ስትሆኝ ደግሞ ወሬ አትንገርቢ ነግረው አትናገሩ ነገር የሆነ በቃ ሁለት ጓደኛሞች ምናምን ስለሚሆኑ አንዱ ለአንዱ ያወራል። በቃ በጣም ሼምፉል ሳምንት ነበር የዛኔ። ሳምንቱን ሙሉ ነው ይዛኩት። አይቀመጡም አጠገቤ ምናምን ማለት እኔ ይሄን ስለ ተመትቻለሁ እኔ ነኝ እንደውም የተበደልኩት። ግን ሰው በቃ እንደ ወሬ ያለ የሆነ አላቅሟ እንትን አለች ምናምን የማይመለከታት ጋር ምናምን ብዙ ጀጅ ተደረኩት የዛ ጊዜ። ከዛ በቃ እያለ በጣም እኔም እየጠነከረብኝ መጣ። ለእሷ ያለኝ ጥላቻ አለ አይደል የሆነ ብቻ የሆነች ነገር እየተደማመረች ብቻ ጥላቻው እያደገ መጣ። አዎ በቃ ፐርፐስ ፈልገሽው አይደለም ግን ዝም ብሎ የሆነ ነገር ከሆነ ነገር የተጋጨ ይጋጫል። ከዛ ደግሞ ቀናለው ማለት ቅናትም ሆነብኝ። የሆነ እንዴት ብዬ እንደማስረዳ እንዳልኩ በጣም ታምራለች ምናምንና ምትለብሰው ልብስ ምናምን ራሱ በጣም ነው የሚያምርባት እና ስንራመድ ታያታለህ ችግር ነው እና መንገድ ላይ ምናምን ስንራመድ ራሱ ይሆናል እሷን ነው የሚያዩት እኔን አያዩኝም። ከዛ በቃ ሲወራን እኮ የሚደብረው እንጂ ሰው ሲያይ እንዴት ልበል አቴንሽን በጣም በጣም ማይፈልግም ሰው አለ። ፈለግ ማለት በጣም ከባድ ስሜት ነው። አዎ በጣም አንተ እንዲህ አንድ ጀማ ላይ ምናምን ቁጭ ብለህ ሁሉም ኢግኖር አድርጎ ምናምን እሷን ሲያወራ ምናምን አይደብርም? በጣም እሱ ይደብራል። ከዛ በቃ እያስጠላችኝ መጣች በጣም የሆነ እየቀናው ምናምን መጣው። ከዛ ወደ ኮሌጅ ሄደች ማለት ነው። ኦኬ። ከዛ በመሀል ላይ አባታችን አረፈ። ኦኬ። እና እሷ የሄደች ጊዜ ላይ ወደ ግቢ ነው ሄደችው። ኦኬ። እና 1 አመት ኖር ያለው ብቻዬን ማለት ነው። ኦኬ። በዛ ማለት የሆነ እንጀራ እናት ምናምን አልነበረ? አይ ምንም አባታችን እንደዚህ ምንም አለ። ኦኬ። ዝም ብሎ ሰራተኛ ምናምን ነበር ቤታችሁ ውስጥ? የምግብ ሜሳ ላይፍን ሰርቫይቭ የሆነ ጊዜ ይወጣል ይገባል። የሚወጣ ሰዓት እኛ እንሰራለን። ያው ሴቶች ስለሆነ ብዙ እንትን አንለው። ግን የሆነ አሁን ትምህርታችን ላይ ደከም ያልን ብሎ ከተሰማው ቤት ስለምትሰሩ ነው ምናምን ብሎ ሰራተኛ ይቀጥርልናል። ግን ያው ጎበዝ ነበራችሁም ትምህርት? ኧረ ተው ሰነፍ አይደለንም። ሰነፍ አይደላችሁም፣ ጎበዝም አይደላችሁም። በቃ አቬሬጅ እንዴ እስከ 10 መውጣት እኮ አሪፍ ነው። ከ5 በታች ማለት ነው በድሮ ጊዜ። እስከ 10 መውጣት ጥሩ ነው። አይ እኛ ደህና ትምህርት ቤት ነው የተማርነው። እንትን አይደለም የመንግስት አይደለም። ብዙ አልነበርንም ተማሪ ክፍል ውስጥ አንድ ክፍል ውስጥ። እናንተ የመንግስት ትምህርት የተመራችሁ እያልሽ ነው? አይደለም ስለአሁን 60 ምናምን ተማሪ የነበረበት አንድ ክላስ ውስጥ ተምሬያለሁ።
በጣም ብዙ ነን የተማረው እኮ መተንፈስ አስተውሳለሁ። ትልቁ ምንድነው የሚባለው ቤንቹ እሱ ላይ ለ3 ተቀምጠን ምናምን እና ከጓደኞቼ ጋር እንደዚህ እንዳታልፍ ተባብዬ ተመረያለሁ። ከዛ ሁላ ተማሪ ደግሞ አንደኛው እስከ 10 መውጣት ይከብድ ይችላል ብዙ ስኮንክ በጣም ግን ያን ያህል ብዙ ስላልነበር በጣም እና ከዛ ብዙ ከትንሽ ተማሪ ግን 10ኛ መውጣት ምንም አይልም። ጥሩም አይደለም መጥፎም አይደለም። አባታችንም ያው ደስ እንዲለውም አለ አይደል እናታችን ጋር በጣም ክሎስ ነበሩ ምናምን የሆነ በጣም ተሰብሮ ነበረ በሞት ያጣናት ጊዜ። እኔ ስለማላቃት ነው ብዙ ያው የእናት ፊሊንግ ይገባል። ምንም ቢሆን ከባድ ነው። እና ምኑ ጋር ነበርኩ? ከዛ ወደ እንትን ሄድኩ ማለት ነው። ማነው ሄደች እሷ? እሺ ወደ ግቢ ከሄደች በኋላ ምን ተፈጠረ? ግቢ ሄደች በቃ እና ያለገርኩ ነበረ ታሪክ ሃይ ስኩል እየነበርን ማለት ነው። ኦኬ የዛ ሰዓት ላይ እንትን ነበራት ቦይፍሬንድ ነበራት። ኦኬ እና በቃ ልጁ በጣም ነው የሚያምረው እውነት በጣም ነው የሚያምረው። እሷም ታምራለች እሱም ያምራል። ቆንጆ ለቆንጆ እና የሆነ እነሱ አብሮ ሳይሆኑ በፊት እኔ ዝም ብዬ እንደዚህ በአይን ክራሽ አለ አይደል በቃ ሳይው ደስ ይለኝ ነበር ምናምን። አንቺ ግን የት የሆነው ነገር በሙሉ ያምርሽ ነበር ማለት ነው? እሱን እኮ ልልህ እኮ ነው። መጀመሪያ ሳይሆኑ በፊት ነው በቃ እዛው አንድ ትምህርት ቤት ነን ሁላችንም። ዝም ብዬ ሳይው ደስ ይለኛል ልጁ። ከዛ በኋላ ከዛ የሆነ ጊዜ ቤት እንደዚህ እንደለመዱት ተሰብስበው ምናምን መጥተው በቃ ቦይፍሬንድ እንደሆነ ማውራት ጀመሩ ጓደኞቿ ምናምን። ዝም ብሎ መጀመሪያ ግን ዝም ብሎ ቤስት ፍሬንድ ነበሩ? ዝም ብሎ አንዳንዴ ነበር እንደውም ድሮ የሚመጣው አይመጣም ነበር። ኦኬ ከዛ በኋላ በቃ በጣም ነው የተናደርኩት። ፍቅረኛ እንደሆነ ስታውቂ? በጣም በቃ ሲጀምር አልጠበቅኩም እኔ ቤት በኩል ይሄ ምን ለማመደው አክቷ ምናምን ራሱ ምልህን የሆነ ከሱ ጋር ሳረገው ነው የሚታየኝ ማለት እሱ ሽምትዩ ራሱ አንቺ ሰው ታገለሽ። ከዛ በቃ በጣም ተቃጠልኩኝና ሲጀመር ከሷ ጋር ልወዳደር እንደማልችል አሰብኩ። በጣም የሆነ በቃ የዛን የተሰማኝ እንዴት ልነግርህ አልችልም። በቃ በጣም ነበር የተናደድኩት። እና ሳያቸው አሁን እሱ ቦይፍሬንድ ከሆነ በኋላ ኤቭሪዴይ መምጣት ጀመረ እኛ ቤት ማለት ነው። እንግዲህ የሃይ ስኩል ተማሪ ሆናችሁ ነው? እኔ ታናሻቸው ነኝ። እነሱ ሃይ ስኩል ላይ ነበሩ። እኔ ኤሌመንተሪ ነበርኩ እነሱ ሃይ ስኩል። ግን ያው ለወንድ እኮ ኖርማል ነው ታላቅ ኖርማል። ሴት ነው ታላቅ ስትሆን የሚደብረው። ወንድ ልጅ ቢተልቅ ክራሽ ቢኖረኝም አይገርምም ለማለት ነው። ብዙ ጀጅ አረከኝ። ደስ ይላል በጣም ደስ ይላል በጣም ደስ ይላል። እና ብቻቸውንም ይመጣሉ አንዳንዴ ተሰብስበው ይመጣሉ። ብዙ ብቻቸውን የሚመጡበት ጊዜ አለ። እና የሆነ ሜንታ ቤት ክፍሏን ትዘጋለች ምናምን ብቻቸውን ሲገቡና ቆሜ ምናምን ሰማ ነበር። ግን ምንም አይሰማም ቱ ቢ አነስት። በጣም ደስ ይላል ግን it's not like ማለት ማረግ አረጋለሁ ብዬ እኮ አይደለም ማለት እንዴት ልበል የሆነ ለማፋታት ሞክሬ ነበር ሻሉ አሽም የዛ ሰዓት። ግን አልተሳካልኝም። ያው ይወዳት ነበር መሰለኝ የዛ ሰዓት ላይ ፍቅር አሸናፊ ሆነ። እና እኔም የተጠቀምኩት እንትን ይሄን ያህል ዝም ብዬ ከሸፈ ሚደል ነበር የተጠቀምሽ። እሱ በቃ የሆነ ሲሪየስሊ ሊወስደው አልቻለም ነገር። እኔ በቃ እንዴት መሰለ ለሱ ማውራት ጀመርኩ ስለሷ መጥፎ ነገር ማለት ነው። ስለ እህትሽ ማለት ነው? የምርም ደግሞ የዛ ሰዓት ትደበድበኝ ነበር ምናምን። ከሆነ ጊዜ በኋላ እሷ ራሷ የምታሳየኝ አክቶች የሆነ በቃ እሷ ታላቅ ስለሆነች እየቀጣችኝ ምናምን አርጋ ነው እያሰበች የነበረው ይመስለኛል። እኔ ግን በቃ እንደልህ ነው እየተጋባው የነበረው። የሆነ ቦታ ለመሄድ ምናምን ከፈለኩኝ አርፈሽ ተቀመጭ ምናምን ትለኛለች። ለአባቴ የሆነ ነገር ውስጥ ትነግራለች ምናምን። ተሰሚነት ነበራት ልጅቷም የሆነ ተግባቢ ናት ምናምን። ተግባቢ ናት። ያው አባቴም ታላቅም ናት እኮ በቃ ታላቅም ናት ምናምን። ያ ነገር ትንሽ እንትን ብሏል።
አፌክት አደረገኝ እኔም በጣም ችግር ፈጥሯል። ከዛ እና እንደዚህ ታደርገኛለች ምናምን እና የሆኑ ታሪኮችን ፈጣጥሬ ምናምን ነገርኩት። ልጁ ብቻውን እያገኘሽው ማለት ነው? አይ በጣም እያገኙት አይደለም። የዛ ሰዓት ሲጀመር ዩካንቴት ከትምህርት ቤት ስለሆነ ሊሚትድ ነው ያለ ሰዓት እዛው ግቢ ውስጥ ትምህርት ቤት ውስጥ ነው ምን የሚሆነው እና እሷም ይሄኔ ግን ትመኘዋለሽ ምናምን ብላ አታስብ። አረ በጭራሽ ልትገምት እንደማት አራው እንደዚህ ታስባለሽ ብላ ራሱም ታስብ አይመስለኝም። ስለ ወንድ ታስባለሽ ብላ ራሱም ታስብ አይመስለኝም ነበር የዛኔ ነው እንግዲህ። አራውንም አሉ ከባድ ህጻናት ከባድ ልጆች አሉ። በጣም የምሰማው ነገር አንዳንድ ጊዜ ይከብደኛል እኔ ራሱ። አራው በጣም እኛ እንዴ ምን አረግን ምናምን የምልበት ጊዜ አለ። እውነት ለመናገር እውነትህን ነው። ዘመኑ ከፍቷል። ከዛ ነገርኩት። ከዛ ያው የኔ ፎልት እንደሆነ አድርጎ አወራልኝ ማለት እኔን ተቆጣኝ ነገር ጭራሽ ታላቅሽ አይደለሽ ምናምን አለኝ። እኔ ቀስ እያልኩ እያግባባው ምናምን ነበር ሀሳቤ። ግን የሆነ እንደ ቲኔጀር አልነበረም የምትወሩት? የሆነ እንደ ትልቅ ሰው ምናምን ነበር የምትወሩት? እኔ እንጃ። ነፃነቱም ያው ፊልም እናያለን ምናምን ቢያንስት የሆነ የሚያሳድግህ እንትን የእውነት ኢንፍሉዌንስ ያደርጋል ልጅ ላይ። ወላጆች መከታተል አለባቸው ምናምን የሚባለው ውሸት አይደለም፣ የእውነትም ነው። በቃ ስለ የምር መረን ነው የምትወጣው። እንደውም እኛ አሁን የዛኔ እንደ ዱርዬ አድርጌ አይደለም ራሴ የማስበው። ለምን በጣም ሱሰኞች ምናምን ነበሩ ፍሬንዶች። የእሷም ጓደኞች የኔም ጓደኞች እና ግን ለምን እንደሆነ አላውቅም ወደ ሱሱ ብዙ እንትን አላልኩም። ኦኬ አንቺ ፍቅር ላይ ነው ፍቅር ሱሱ ላይ አይደለሽም። አይ አንቺ ጥሩ ተመራጭና የሚፈልግ ነው። በቃ እሷ ከሄደሽ በኋላ አሁን ኮሌጅ ከሄደሽ በኋላ አጋጣሚ ነው እውነት ለመናገር አስቤበት አይደለም አገኘሁት እሱን ቦይፍሬንዷ ማለት ነው። እንትን ሰምቻለሁ ያው ዲስታንስ ምናምን ይከብዳል ሌትስ ብሬክ አፕ ብለው እንደነበረ ሰምቻለሁ። ኦኬ ግቢ በሄደችበት ታይም ማለት ነው። ልክ ስትሄድ ስትል በቃ ካልተፋታን የትም አንገናኝም ምናምን። እሱ አዲስ አበባ ነው የደረሰው። ኦኬ እሷ ደግሞ ጎንደር ነበር የደረሰት። በጣም እና በቃ በእንትን ነው ለብሬክ ምናምን ሲመጡ ነው እንጂ በቃ ብዙውን ጊዜ አትገናኝም። ኦኬ እና እሱ ደግሞ በቃ በጣም የሆነ ይወዳታል መሰለኝ። ብቻ በጣም ያው ወሬ ይሰማል እውነት ለመናገር እና በጣም አንፋታ ብሏት ነበር። እሷ ደግሞ እንፋታ ብላ ቀውጣው ነው ሄደችው አሉ ነው እሷ እኔ እናት ነግረኝማ እንደዚህ ክሎስ እኮ አይደለም። አሁን በጣም የተቀራረቡ ታማቾች አሉ አይደል? እኛ እንደዛ አይደለም። እሷ በቃ ስትመታኝ ምናምን ይሄ የእናትን እንትን እሷ ናት እናት የምትቆጣው ምናምን እሷ ናት የምትቆጣኝ። እና በቃ ዲስታንሳችንም እንደዛ ሆነ። እኔ እየራኳት መጣ። ይሄ ሚስጥር ምናምን አለ እንደ ታናሽ እህት ምናምን ብዙ ነገር እንደማታውቂ ምናምን አድርጋ ነው የምትሰራ። በቃ እንደዛ ነው። አንቺ ግን ብዙ ነገር ታውቂ ነበር ምናምን። እና ልነግራትም እሞክራለሁ እኮ ግን በቃ ምንም አታረግም። ገና ልጅ ነሽ ምናምን ነው የምትለኝ። ኦኬ ከጓደኞች ጋርም እንዲህ ልውጣ ምናምን ማለት ውጭ ይሄ መጠጣት ምናምን እንኳ አይደለም ካፌ ራሱ ለመሄድ እሺ አትለኝም ነበር። እና አባቴም ሳስፈቅደው በቃ የገጠመቻቸው ልጆች ምናምን ብላ ዋሽታ ምናምን ታስቀረኛለች። ግን እሷ እኔ ሳስበው አሁን ላይ ቁጭ ሳስበው እኔ መጥፎ ቦታ እንዳልሆንባት ምናምን ነው። ለምን እሷ ብዙ ጓደኞች ስላሏት ታያለች አይደል? ኢንቫይሮንመንቱ ነው በመጥፎ ነው ብዬ አላስብም። ግን ያው የዛኔ የእድሜህም ቲኔጅ እድሜ ላይ ነክ ፋየር ነው። በጣም ከባድ እሳት ነው። አንቺ ደግሞ ይለያል እሳቱ። በቃ ትምህርቴን ትቼ እሱን ማብሰለስ ስለዋልኩ በቃ ምን ላርግ ምን ያምርብኛል ልብሶቿን እለካ ነበረ። እሷ በሌለችበት አወጣለሁ ምናምን እለብሳለሁ መስታወት ላይ እንደሱ አወራለሁ ምናምን። ይሄ እንኳን ያብዛኛው የታናሽና የታላቅ ወንድም እንትን እኔ ራሱ የታላቅ ወንድም ምናምን በጣም ወንድም የዘናጭ የታላቅ ወንድም ምናምን በጣም ከቤት በወጣበት ቅስፈት የሱ ልብስ ለካለሁ የሱን ሰዓት አደርጋለሁ ምናምን ይቀበውን ሽቶ ቀባለሁ ምናምን። ያዘኝ ሰዓት ደግሞ ድልቅ ያደርገኛል። በጣም
ምትተው እኔ ለብሼ ወጥቼ የሆነ ጊዜ ይዛኝ ሌላ ጊዜ ወጥቼ አትይዘኝም ተቀድሜ ትገባለሁ በስማ የምታችኝ አመታት ደግሞ አዲስ ነበር ልብሱ አንቺ ግን ምቶችን አትረሺም ራሱ እንዴ በጣም እኔ እንጃ እኔ በጣም አቢዩዝ የተደረግሽው አዎ አባቴ አይመታኝም እሷ እንደምትመታኝ ኦኬ ከአባትሽ ጋር የነበራችሁ ነገር ያው ፋዘር ወይ ጧት ይወጣል ማታ የሚገባው በቃ ያው ቤዚክ እንትኖች ትምህርታችሁ እንዴት ነው ምናምን እንደዚህ ነው እንጂ ከማን ጋር ዋልሽ እንትን ምን አደረግሽ ማነው ጓደኛሽ ምናምን አይጠይቅም እሱም ደክሞት ይመጣል ያው ለሰው የሚያስፈልጉትን ኒዶች ለማሟላት በቃ ፕሮቫይድ በደንብ ያደርግልናል በቃ በጣም ነው የሚገርም እኔ ብሌም እያደረኩት አይደለም እውነት በጣም ሂዝ ዘ ቤስት ዳድ በዚህ አጋጣሚ ነፍስ ይማር ብያለሁ እውነት ስላሁን ኖሮልኝ ምናምን ቢያይኝ ደስ ይለኛል ያው ሁለታችንም ብቻ ያስፈልጋል ፋሚሊ ትልቅ ነገር ነው እውነት ከዛ በቃ እዛ ጎንደር ሄደች እሱ እንዳልኩ አዲስ አበባ ዩኒቨርሲቲ ነው የገባውና አጋጣሚ ተገናኘ መንገድ ላይ ከዛ በቃ ሄጂ ሞቅ አድርጌ ምናምን ሰላም አልኩት አጋጣሚ ተጠቀምኩበት በቃ በደንብ ከዛ በቃ የሆነ አላ እንቀመጥ ምናምን ሻይ እንጠጣ ምናምን አልኩት እየዘነበ ነበር አጋጣሚ እና እሺ አለኝ ቁጭ አልን ከዛ በቃ አወራን ማለት ነው ይዛቀን ሁሉ ነገር ግጥምጥም ማለልሽ ኦፖርቹኒቲው ዝናብ አስቤበት አይደለም ባስብበት እንዳይገጣጠም እኮ አጋጣሚ ሆነ ግን እንዳልከው በቃ ተጠቀምኩበት በቃ ቀጠልኩት በዛ ኦፖርቹኒቲው አላመለጠሽ ከዛ አወራን ምናምን ስልኩን ተቀበልኩት ስልክ ቀይር ያለው ብሎኝ ስለነበር ማለት ነው ከዛ የሚቀጥለው ቀን ራሴ ደወልኩለትና እንዲደብሮኝ ምናምን አልኩት ከዛ እዛው ሻይ ቤት ምናምን አለኝ እዛው ሻይ ጠጣን እንደገና ከዛ በቃ እያለ በቃ አሁን ሲስተር ወደዛ ከሄድሽ በኋላ የነበረው ፍሪደም በደንብ ሰፋ ማለት ነው በደንብ እንዲያው በቃ ወጣለሁ ገባለሁ ምንም ፋዘርም እንዳልኩ ነው ማታ ነው የሚገባው አንዳንድ ቼክ ላይ ያደርገኝ ይችላል ስለ ምን አስለምጃለሁ መሰለ ምግብ ጠረጴዛ ላይ ያስቀምጥለትና እንደተኛው ነው የሚቆጥረው ይገባል ራቱን ይበላል ይተኛል አንቺ ቤት ባታድሪ ምን ነው ባላድርም አያውቅም የምር መጀመሪያ ኦቨር ምናምን ይወጣውትም ይዛኔ ደስ ይላል ስለሱ ምን እናወራለን የመጀመሪያ ወጣትሽ እንዴት እንደነበር ምናምን እሺ እና እንዳልኩ ደወልኩለት ምናምን ተገናኘን አወራን በቃ እያደገ እሱም የሆነች ብዙም ባይሆን የሆነች ኢንትረስት አሳየኝ ማለት ፍሬንድሊ ሊሆን ይችላል እሱ እያሰበ የሆነው ያው የኤክሱ ታናሸት ናት ሩድ መሆን የለበትም ገባ አይደለም ለሱም ሊሆን ይችላል ግን እኔ በቃ የሆነ እኔ ጋር በጣም ደግሞ የሆነ ሳገኘው የድሮ ስሜት ተመልሶ መምጣት ጀመረ ምናምን እና ሳያቸው ስቀና ምናምን የነበረው በቃ ትዝ እያለኝ መጣ እና የተበቀልኳት ሁላ ነው የተሰማኝ ያህል ነው የተሰማኝ አንጀት ይራስ በቃ እሱም እንዳልኩ ኢንትረስት ሲያሳይ በቃ በጣም ደስ አለኝና ቀጠልን ማለት ነው በቃ እና በቃ አታውቅም እና ሁሌም የማስበው ራሷን ተፋተው ሄደችው ለዛ it's none of your business ነው ምላት ምናምን ብዬ ነው ያሰብኩት ክሎዝ ስላልሆንን እኮ ነው አሁን እንዳልኩ ክሎዝ ሲሆኑ እህታማቾች ሲሆን ይሄ ከባድ ነው በጣም ከባድ ግን ኦኬ እንዴት ልበልን እንጃ የዛ ሰዓት ላይ በቃ ያሸነፍኩ ነው መሰለኝ እንጂ መጥፎ ነገር እንዳርኩ አይደለም የተሰማኝ አንቺ የሆነ መበቀል ነው በቃ ድሮ ስትመታኝ የነበረው ምናምን የሆነ ስታረግ የነበረችውን ነገሮች ላክስቶቼ ምናምን የምታወራላቸው ነገሮች በጣም የሚያስጠሉ ነገሮች ናቸው ምንም እንደማልሰራ ከትምህርት ቤት መታ እሷ ነው ልብሴን እንደምታጥብ ምግብ እንደምትሰራ ምናምን ግን ያ አይደለም አይደል እንደዛ አይደለም እንዴ እኔ ነው የምታሰራኝ የነበረው እንጂ ጭራሽ ትቆጣኛለች እኮ የሆነ ሳሎን ውስጥ ራሱ የሆነ ነገር የምታመሰቃቅለው ካየች በቃ ታብድብኛለች ምናምን የእናትንም ፊገር የእህትንም ፊገር ነው እንትን ያለችው እያወጣች ያለችው ግን በዛ ሰዓት እኔ እንደዛ አይደለም ማሰብ በቃ ስለምጠላኝ ነው ብዬ ነው ማሰበው የሆነ እንዴት ልበለ አባቴም እሷን ስለሚያምናት በቃ እንዲ ያሳድገውኝ ነው እንዲ ምናምን ብዬ እስከማስብ ድረስ ሄጃለሁ
ማለት አውቀው በቃ እና አሳድገውኝ እናትሽ አሁን የሞተችው ምናምን ብሎኝ ስቶሪ ሜዳ ፓርጎን የነገሩኝ ምናምን ብዬ አስቤያለሁ። ለሆነ ጊዜ ከሆነ ጊዜ እንደዛ ነበር ማምነው ሲጀመር። እሱም እየተደራረበ ነው በቃ ይሄ ሄትሬድ ይሄ ጥላቻ የሚባለው ነገር የመጣው ለእሷ እና ሌላም ትምህርት ቤት ውስጥ ምናምን እህቶች ሳያቸው የሆነ አብረው ምሳ ይበላሉ ምናምን የአንዷ ያረገችውን ጫማ ነገ ያችኛው አርጋው ልትመጣ ትችላለች ምናምን በጣም ኖርማል ነው። እንደሱ አይነት ፍቅር አላሳየችኝም እሷ እና በቃ የምር በቃ መሄድበት ስላልነበረ ነው እንጂ ተገልዬ እንደምኖር አድርጌ ነው ራሴን ማሰበው። ከዛ በቃ እንዳልኩ በቃ ቦይፍሬንዷን ሳገኘው የሷ ኤክሷን ሳገኘው የተወጣሁት ነው የመሰለኝ። በቃ የምርም የመጀመሪያ ቦይፍሬንድ ነበረ። ከዛ ድሮ እንደምወደው እንደነበር ምናምን ነገርኩት ማለት ላይ ስንግባባ እና ከዛ በፊት ምንም አይነት ፍቅረኛ አልነበረሽ? ምንም አልነበረኝ። ሌላ ምንም አይነት ወንድ አልተመኘሽ? ከዛ በፊት ነበረ ክለብ ምናምን ይወጣሽ? ኦር ከሱ ጋር ነው? እሱ ጋር ነው መጀመሪያ ብዙ ነገር ያደረኩት ከሱ ጋር። ያው ስለ ለሷ እኮ ስላልተ የሆነ you made the wrong choice አይነት ነገር ለሱ በቃ ተሳስተን እሷን የመረጥከው እንጂ እኔ ነህ ምናምን ብዬ አሳመንኩት። አንቺን ከበር ሰነሽ እስማ ትቻለሽ ምን እንግዲህ እንጃ እንትን ቨርጂኒቲ ነው እሱ ነው የወሰደው። እስማ እና እንደ መጀመሪያ የወጣን ጊዜ ክለብ እኮ እሱም እኮ የሚያሳየኝ ነገሮች አሁን የወጣን ጊዜ በቃ እሱ አለ ብዬ በጣም ከሚገባው በላይ የጠጣሁት ነበር። እና የሆነ ፕሮቴክትድ አይነት አለ በቃ። ወደ ፍቅር ገብታችሁ ነበር ስንወጣ ነው? ወደ ክለብ ስትወጡ አልነበረም። አይ ግን መጀመሪያ ሳመኝ ይዛን ቀን ነው። ከዛ በቃ እየባሰ እየጨመረ ተፈጠረም የዛን ቀን ማለት ነው። የዛ ቀን የኦቨሩ ቀን እንዳልኩ ሳከርኩ በጣም ተሳስቼ ነው ሳመኝ ያልኩ እኔ ነኝ ሳምኩት። እሺ ለምን በጣም ሰክሬን በጣም እንትን ስልበት እንደነበር ምናምን ሙሉ ለሙሉ እኮ አታስተውስማ ከሰከርክ እና በጣም I was all over him ምናምን እና በደንብ ነው እሱም የተንከባከበኝ። አንቺ ግን በስከር መንፈስ መጠጡ አደፋፍሮኝ ነው አረጋለሁ ብዬ አስቤ አይደለም ማረግ ፈልጋለሁ እኮ ውስጤ እኮ አለ ግን ይሁን የእውነት ሴት ነገር ኖርማል ላይ ምሮሽ ቢሆን አያደርጉም ጨከኑ። አዎ እንዴ ትቶኝ መሄድ ምናምን ነበር አስቤው በቃ ትቶኝ ይሄዳል ምናምን ብዬ ነበር ያሰብኩት። ይሄ ተገናኘን ሰሞን ነበር የነበረው እና እንደ አጋጣሚ ነው እንውጣ ምናምን ራሱ ያሉት ኮንሰርት ነበርና ያን ኮንሰርት እንግባ ምናምን። አንቺ በዚህ ሁሉ ሪትም ውስጥ ግን ለፋዘር ራትሽን አስቀምጠሽ ምናምን በቃ እንደተኛሽ አድርገሽ ምናምን ይወጣሽ? አዎ የዛ ቀን እኔ በጣም የምበላ መስሎኝ ነበር። ፋዘር ራቱን በልቶ በሳንተኛ በዚህ አጋጣሚ ከዛ ጠዋትም ስራ ወጥቶ ሄዷል። ከዛ በኋላ ነው የምገባው። ለምን ጠዋት ከፍቼ ምናምን አልገባም። በጠዋት ወደ ስራው ሄዷል። እሱ አርፍደን የገባ ነው ወደ 5 ሰዓት ምናምን መሰለኝ። ሪትሙን ግን አልሳትሻትም ምንም በቃ ምንም አይነት ሪትሙን ሳትስጪ ኤቭሪቲንግ ነገር ያደረሽ እንግዲህ ተገጣጠመልኝ። እኔ እንጃ ለመጥፎ ሲሆን ይሆናል አላውቅም። እና በቃ ደስ አለኝ ስስመው ምናምን። ከዛ ብላችሁ አላደራችሁ ነገር ነው? አዎ እንዴ በጣም ሰክሬ ነበር። የሆነ ጨርቅ በቃ ታዝለ መግባት አይነት አለ። ለነገሩ የመጀመሪያሽ ነው አይደለ? እንደዚህም ስትሆኚ እንደዛ ኮንሻ እና ከዛ ተመቸኝ በቃ በጣም ቫይቡ ምናምን ደስ ይላል። ሰው እንደፈለገው ነው የሚሆነው ዘፈኑ ምናምን በቃ ተመቸኝ። ከዛ ነው በቃ እንትኑ የሱን ሪትም የቀጠልኩት የአባቴን እያስቀመጥኩ ምናምን እወጣለሁ በቃ። እና ትምህርቱም ሃይ ስኩል ስለሆነ ይሄን ያህል ጥናት ምናምን እንዳልከው መኮረጅ ይቻላል። የድሮ እንደዚህ አስተማሪዎችም ጭንቅ ያደርጉ ነበር አንዴ ራው ስፔሻሊ የሆነ የግል ትምህርት ቤት ምናምን የሆነ ፍሪደም ነበራቸው። በአሁኑ ቢሆን አሁን እንዴ በጣም ዝጓል እንዴ በጣም ዋሩ ነው አዛውናል። እኔ ከአንድ ትምህርት ቤት ከአንድ ክላስ ከ30 ተማሪ 2 ተማሪ ያለፈ ምናምን ሲባል በጣም
ምንድነው? እሺ ሌላው 20 ምናምን 28 ምን ሊሆን 28 ኮራጅን ከባድ ገባር አረ እኔ እንጃ ግን በቃ 30 ተማሪ አልፏል እኮ እንዴ ቢያንሳው የሆነች ነገር እንጃ ትሰራለህ ምንም ትንሽም ቢሆን ትሰራለህ ግን እኔ ምልሽ እንደዚህ አሁን ተማሪ ሆነሽ እንደገና አይ ቲንክ ያው ያንግ ነው የምትሆኑት ግን አሁን ያንግልሽ ወንጆንሽ ነው አመሰግናለሁ እህቴን በጣም እያደነክኩ እንዴ ተቸገርኩ በጣም እህትሽን በጣም ቆንጆ ናት አንቺን ቆንጆ ነሽ በጣም ወይ ቤተሰባችሁ ከዛ አይከብድሽም ነበር እንዴት ነው አሁን ኦቨር ስቶጪ ምናምን ነገ በክላስ ባለበት ቀን ነው ምናምን እና እንዴት ነው አይጋጭም ወይ ብዬን እኔ እንጃ ስለ እንዴት ወይስ የሆነ የክረምት ታይም ምናምን ነበር አረ ኖርማል ቅዳሜ ኦቬስ ነው ቅዳሜ ታወቀች ቅዳሜ ለጉድ ማለት ነው ግን በኖርማል ቀን ላይ እኔ ብቻ አይደለም ሁላችንም የሌሎቹ ወላጆች ስለሚቀመጡ በኖርማል ቀን መውጣት አንችልም ስለአሁን የኔ አባት በቃ ገብቶ ስለሚተኛ ምናምን ይመቸኛል ግን ብዙዎቹ አይመቻቸው ቅዳሜ ግን በሆነ ነገር የምናሳብበትም አናጣም ቅዳሜ ቀኑ ነው እኮ እንዴ በቃ ቅዳሜ ቀኑ ነው ጥናት ነው በስማም የፈረደበት ጥናት እንዴ ስናጠና ድረን ነው የምትለው በቃ እንሄዳለን እንወጣለን ምናምን በቃ እንጨፍራለን እንጠጣለን በቃ የዛኔ ነበረው ፍሪደም ጭንቀት አታውቅም ምናምን ምን ታስባለህ ምግብ አታስብ ኪራይ አታስብ የሱ ዩኒቨርሲቲ ተማሪ ነበር አይደል እሱ ነበር ሳንቲም አንቺ ነበርሽ የምታገኙ ማለት ነው ያው ኦብቪየስሊ ተማሪ ስለሆንሽ እኮ ማገኘው አለ ግን ብዙውን እሱ ነው ከቨር የሚያደርገው ዩኒቨርሲቲ ተማሪ መሆኑ ግን ያው ሳንቲም ያገኝ ነበር ያገኛል ዩኒቨርሲቲ ግን ነገሩ ለሱስ ሲሆን ግን አይጠፋም እንዴ ራኬትም ይመጣል ደግሞ እሱ ስለ የደህና ቤተሰብ ልጅ ነውና ከአንዶም ከሃይ ስኩል ምናምን እኮ የኮሌጅ ላይ በደንብ ይቦጨቅልሃል ከቤተሰብ ራሱ እና በቃ ወንድ ልጅ ነው ደግሞ ወንድ ልጅም እኮ ብር ያጣም ይባላል ከፈለገ ከሰራ ማለት ኮኔክሽኑን ከተጠቀመ እውነቴን ነው ከሴት በላይ ወንድ ልጅ ብር ያጣም የምሬን እኮ ነው እውነት ልስራም ብትል የሆነ አሁን ከወንድና ከሴት ይለያያል ብቻ እንትን አለ እውነትን ነው ግን ለሴትም ኦፖርቹኒቲ የሚበዛላት ቦታ አለ ለወንድ የሚበዛላት ቦታ አለ ግን ለነገሩ ከልብ ካለቀሱ አይጠፋም ምናምን ይባላል ኧረ በለው እናለቅሳለን አሁን እሺ ወደ ታሪካችን ስንመለስ እና በቃ ከዛ በቃ የቀለጠ ፍቅር ውስጥ ገባም ማለት ከሱ ጋር እስከዛ በነበራችሁበት ታይም ድረስ ግን አብራችሁ አላደራችሁ ማለት እስከ ኦቨሯ ነው እስከ ኦቨር የመጀመሪያ ኦቨር ጊዜ ኦኬ ከዛ በኋላ እኮ እንወጣለን ከዛ ኦብቪየስሊ እንደውም እንትን ነው የምናድረው ክፍል ይዘን ነው የምናድረው ሚዛችሁ ታዲያ ከዛ ነው ያልሺ ነገር ገባኝ ገብቶኛል ወይኔ እሺ ግን በቃ እና እኔም በጣም በቃ ወደድኩት በስማም የሆነ ጠዋት ማታ እሱ ነው ማስተበው ምናምን አይለኛ ጠዋት ያለ ፍቅር ውስጥ ገብተሻል አዎ በቃ እሷም አትመጣም ትመጣለች ብዬም አልገምትም ሲጀመር አልመጣችም ጭራሽ ከአይምሮሽ ጠፋሽ ማለት አዎ እንዴ በጣም እና እሱም እንደዛ ነው የሚመስለኝ ግን ብቻ ወደ መጨረሻ ስመጣ ነግራል እኔ የምልሽ ግን በዚህ ማል የእሷ ፍቅረኛ ስለነበረ ምናምን አይደብረው ነበር እኮ እሱ ነው እኮ መጨረሻ መጣልሃል ያልኩት እሺ ምን ነው ቸኮል ከዛ በስንት ከአመት ከሄደች ከአመት በኋላ ማለት ነው አባቴ በጣም አመመው ምናምን ከሱ ጋር ከኤክሷ ጋር ቆየን የሆነ 6-7 ወር ይሆናል በቃ የምር ፍቅር ውስጥ ገባን የምር የሆነ ሰው እስኪያቅ ድረስ ምናምን ገርልፍሬንድ እና ቦይፍሬንድ ሆነን ማለት ነው እሺ ከዛ የአንድ አመት ብሬኳ ላይ መታ ምንም ሳይፈጠር እኔ ዛኔ በጣም ብዙ የሚደበላለቅ ነገር ይኖራል ብዬ አስቤ ነበር ከዛ ምንም አልተፈጠረም ማንም የነገራትም የለም ምናምን ትንሽ ቆይታ ሄደች ከዛ ሄዶ አልፎ አንድ አመት ከምናምን ላይ አባታችን አረፈ
እና ለለቅሶ ያው ግዴታ መምጣት አለባት። መጣች። ፋዘር እንዲሁ ሳይታመም ምናምን ቶሎ ያረፈው? አይ ነበረበት፣ ስኳር ነበረበት። እና በጣም የሆነ ስቴጁ እየባሰ መጣና በቃ አረፈ ማለት ነው። ከዛ የእሱ ሰዓት ላይም በጣም ብዙ ማለት እሱን ማስታመም ምናምን በጣም ጭንቀቱ በጣም ነበር የሚያስጠላው። ከብዳል ስፔሻሊ ብቻሽን ስለነበርሽ ምናምን። አዎ እና በቃ እንደውም የዛን ጊዜ ላይ የሆነ እንደዛ እያረኩት ስለነበረ ያለ ኦቨር እየወጣው ከሱ እንትን እየወጣው ስለነበር የሱ በቃ እግዚአብሔር እየተበቀለኝ ነው ምናምን ብዬ አስቤ ነበር። ግን ያው እግዚአብሔር ያለው ነው የሚሆነው። ምንም ቢሆን ህይወት እንኳን እኔ ራሱ አባቴ ራሱ እንትን ማለት አይችልም። እኔ ልቆይ ይሄን ያህል እድሜ ምናምን ማለት አይችልም። ያ እሱማ እግዚአብሔር የፈቀደው ነው የሚሆነው። እና በቃ ሲያርፍ መጣች እሷ። ከዚያ ለቅሶ ተቀመጠ። በስንተኛው ቀን ነው አባትሽ ፍቅረኛ እንዳሸግን ያውቅ ነበር? ኧረ አያውቅም። ምንም በቃ ተማሪ እንደሆንኩ ነው የሚያውቀው። እንኳን እሱን የሆነ መጠጥ እንዲቀምሽ የማላቅ ምናምን እንኳን እኔ እንጃ ሲጋራ ምናምን ማጨስ ምናምን ተው እንኳን ማለት ብዙም ይሄን ያህል የማይቆጣጠር እንሷ ስነ ስርዓት ለማሳዝ ነው አይደለም ስትመታኝ ምናምን የነበረው ድሮ። እና ቤታችን የነበረውን ሩሎች አውቃለሁ። በቃ ምን እንደሚፈልግ አውቃለሁ። እና እንዳይሰማ የምፈልጋቸውን በቃ አይሰማም ጭራሽ። እና ትምህርቴም እንዳልኩ በጣም ሰነፍ ብትሆን ነው በጣም የሚያተኩር። ይሄን የማይደብር ውጤት ስለሆነ ያለኝ ምንም እንትን አይለኝም፣ ብዙም አቴንሽን አይሰጥም ነበር። እና መታ በለቅሶ በሳምንቱ ምናምን መሰለኝ መጣ እሱ የኔ ቦይፍሬንድ የሷ ኤክስ ማለት ለቅሶ ሊደርስ ማለት ለደቅሶ ሊደርስ። ከዛ በቃ እዛ ቀን የተፈጠረው ብጥብጥ ይዟት ሜንታ ቤት ገባና እኔ በቃ አበድኩ። ለምዶ ሜንታ ቤት ለባብላት ነው ይዟት የገባው ወይስ ምን ላይ? እኔ እንደመጡ መጀመሪያ ቁጭ አለ ምናምን ሰላም አለን ሁላችንም። ከዛ አንዴ ላዋሽ በአይኔ ነው ራሱ የተነጋገሩት። እና ሄዱ ወደ ቤታችን ያቋል ድሮ የሚመጣ ነበር። ከዛ በቃ አሉ ምን ለምን ማለት አንቺ የአይን ኮንታክቱን ራሱ እየተከታተልሽ እንዴ? አዎ ቦይፍሬንድ ነው እሱ ነው ማየው። ከዛ በጣም የተበሳጨሁት የሆነ ሽንት ቤት ሊሄዱ ነበርኩ የመሰለኝ መጀመሪያ። ከዛ በቃ ማረገው መሆኑን ያጣሁት ይሄ አሁንም ባይ አይወጡም። እና አለ አይደል አይምሮ ላይ የሚፈጠር በጣም ብዙ ነገር ነው ያሰብኩት ጭንቅላት ውስጥ። ከዛ በርግጄ ገባሁ በሩን። ከዛ ቁጭ ብለው እያወሩ ምናምን ነበር። እሷ እያለቀሰች ነበር። ከዛ ምንድነው ምናምን ብዬ እኔ ምንም አልተፈጠረም ብዬ ላናግራት ነው ጠጋ ያልኩት ወደሷ። እሷ በጥፊያ እንዴ ሰማች አወቀች ማለት አቃጠለችኝ። ያው ነገራት እና ከኔ ጋር የነበረው እሷን የተበቀላት መስሎት ወይ እሱም ደግሞ እሷን የተበቀላት ነው። አዎ በቃ እንዴት ልበል እህታችሁን አንቺም ትበቂያታለሽ እሱም ይበቀላል። ይኸውልህ ለመበቀል አይደለም የሱ መበቀልም ነው። እንዴት ብዬ ላስረዳ? አዎ በቃ ሊያናዳታለ የሆነ በጣም ፈልጓት አልፈልግም ብላ አይደል ሄደችው። እና ከስቲል ግን እሷን እንደሚወዳት ከኔ ጋር በቃ ለጊዜው ተናዳ ምናምን ወደ እሱን ሶሪ ብላ እንድትመለስ እኔ ጊዜ ማሳለፊያ ነበርኩ ማለት ነው። በዚህ በኩል ደግሞ አንቺን መታሽ፣ በዛ በኩል እሷን መታት ማለት በቃ እንደዛ እሷ ፊት እንደዛ ሲለኝ እኔ ደግሞ እሱን መታሁት። እሷ ስትመታኝ ምን ሆነ እንዴ? ምን ያበደ ሳለቅስ ቆሜ ሳለቅስ በቃ ሂጂ ምናምን አለኝ እሱ። እኔ ሂዝ ማይ ቦይፍሬንድ ነው አይደለ ብዬ ማስበው እኔና ባው ብሎኝ ይዞኝ ይወጣል ነው የኔ ጭንቅላት ውስጥ ያለው። እሱ ግን ሂጂ ውጪ ነው እያለኝ ነበር። እኔ እሷን ፍቅር አለበት ማለት ነው። እሷን በጣም ነው የሚወዳት። ግን ይሄንን ቢነግረኝ እኮ እኔ ሁሉ ታሪክ ውስጥ አልገባም ነበረ። አስቀድሞ ቢናገር ስለ ያው እኔም ፌር ያልሆኑ ነገሮች ስለሰራው ፌር አይደለም ማለት አልችልም። ግን በጣም በቀል ነበራችሁ ሁላችሁ። በጣም
ማን ስድብቶች ተስዳደብን ምናምን በቃ የዛኔ ነው የቆረጠልኝ እሷ እህቴ አይደለችም ብዬ ያሰብኩት የዛኔ ነው በቃ በጣም የእሱ እንደዚህ በቃ እንደ ዲስሪስፔክት ነው የተሰማኝ ስለ እሷን እንደሚወደኝ ነው እኮ የሚያወራልኝ የነበረው የዛን ሰዓት ላይ በቃ እኔም ሁሉ ነገር ስለ እንዳልኩ ቨርጂኒቲን ሁላ ሰጥቼዋለሁ ግን የሆነ እንደሚያገባኝ አይነት ወሬ ግን አይከብድም እሱ በጣም እሱ ነው ከባድ ሰው አያ እሱ ከባድ ነው ጌታ እኔ እንጃ እኔ እንዴት እንደተበቀ ማለት መሀል ላይ ሳስበው መጀመሪያ የተበቀላት መስሎት ነው በቃ ትናደዳለች ብሎ ነው ብዙ ነገሮች ሲያደርግ የነበረው ከዛ ግን መሀል ላይ ደግሞ ወደ ራሱ ተመልሶ በቃ እንደሚወዳት ሪያላይዝ አደረገው መሰለኝ እና በቃ የዛኔ ውጭ ያለችኝ በዚህ ብቻ አይደለም በቃ ጥሉ እየጨመረ መጣ ማለት በውርስም ምናምን መጣላት ጀመር ግን እህትሽ አክሰፕት አደረገች ግን ይሄን ነገር ግና ከልጁ ጋር አብራ ቀጠለች ኧረ በጭራሽ በቃ አልፈልግም አለች ስለ እንዴት ይሆናል ከኔ ጋርም ሆኖ ተመልሶ ከሷ ጋር እሷም በሰውኛ ምን እንጃ ያው ንኩሱም ብዬ ነው በሰውኛ እኔኛ ሳይኛው ይከብዳል ብዬ እንዴ አይሆንም እሱም እኮ ፍቅር አይመስለኝም እልህ ነው ያዘው እኮ ማለት ሳይወጣለት ፍቅሩን ሳይጨርስ የዛ ፍቅር ብሎ ያሰበውን ሳይጨርስ ነው በቃ እንለያይ ምናምን ያለችው እና እሱ ወደ ጎንደርም በቃ እየሄድኩኝ መሀል ላይ እሄዳለሁ ብቻ ታስባለህ I'll make this work ብሎ ነው ያሰበው በቃ ዲስታንሱም ቢሆን እንትን ለዋለ ፍቅር ነበር ግን መጀመሪያ ያዘው ማለት ነው ከሷ ያው ይመስል እንደዛ ቢሆን ነው ጩጬ እያለን ነው እንግዲህ አብረን ያደግነው ማለት ይቻላል ሁላችን እነሱ ደግሞ ያው እንዳልኩ አንድ ክላስ ነበሩ ለዛ ሲያያት ምናምን ደግሞ የምትወደድ ናት ምንም አይፈረድበትም እና በቃ ጥላ ለቅሶ ሲያልቅ ያው ታውቃለህ በቃ ማንም አይመጣም ቤት ሁለታችን ተፋጠጥን ማለት ነው ግን በቃ የዛን ታይም ላይ በቃ ቤት እንዴት ነው በጥፊ ከተመታታችሁ በኋላ ጥለሽ ወጣሽ ምናምን ጥቼ ወጣው ከሳምንት ምናምን በኋላ ነው የተመለስኩት ለቅሶ ላይ ሆነሽ ማለት ነው ለቅሶ ላይ ሆኛ የሆነች አንድ አክስት አለችኝ እና ዛሬ በቃ አንቺ ጋር ምናምን ነው የምሄደው ምናምን አልኳት ለቅሶ አጋጣሚ መጣ ከዛ ከሷ ጋር ሄድኩኝ ማለት ነው እና እሷ ጋር ትንሽ ቆየው ኦፊስ ለቅሶ ላይ ስለሆንሽ ምናምን ሰው ደግሞ ትሪት ምናምን ያለ እንዴ ያው ምን ሆናችሁ ነው ተጣልታችሁ ምናምን አለችኝ ግን አይ ቤቱ በቃ ከበደኝ እዚህ መሆን አልችልም ምናምን አልኳት እኔና አባቴ ብዙ ሙሉ ህይወቴን እዛ ቤት ነው ያደግኩት ሲጀመር እና ብዙ እንትን አለብኝ ሜሞሪ ምናምን ብዬ ያው እንዲህ ተፈጠረ በወንድ ተጣላን አልልም መቼም ለቤተሰብ እና አሻልችና ወደ እሷ ጋር ሄድኩ ቆይቼ መጣው ያው መጀመሪያ የለቅሶ ሰሞን ሰው ግርግርም ስላለ ብዙ እንትን አትልም እና እንዳልኩ በቃ አክስቴ ቤትም እድሜን ሙሉ አልኖርም at some point ወደ ቤት የምመለስ አይቀርም ለዛ ስመለስ በቃ እንዴት ልበል ለምመጣሽ አይነት አለ ልብሴን አውጥታ ወረወረችው ምናምን ካሁን በኋላ እንዳመጪ እዚህ ቤት ምናምን አለች እሷ ማመረረች ማለት ነው አመረረች ወደ ዩኒቨርሲቲ ትመለሳለች ብዬ ገምቼ ነው እኔ እንትን ያልኩት የመጣሁት ግን ማይሆን በቃ ጎረቤት ወጥቶ እስኪሰማን ድረስ ምናምን ተጣላ ለነገሩ ሃይበለው የሆነ ወንድ ለወንድ የሆነ ተያይዞ ይደባደባል ምናምን በአፍ ነው ሴት ስድብ ጉልበት ያለው ምላሱ ላይ ይባላል ሲክስ ፓክ አለ እዚህ እንዴው በጣም ተጫጫህን ምናምን እንዳልኩ በቃ የት ነው የሚሄደው አልኳት አያገባኝ ከፈልሽ ከሱ ጋር ኑሪ ምናምን አለች በቃ እና ሁለታችን እንደተጎዳውን ገባኝ በዚህኛው ማለት ነው በወንዱ እና ይቅርታ ለማለት ሞከርኩኝ ለሷ አትሊስት ምንም ቢሆን እያወኩ እኔ ነኝ ያረኩት አይደል መጀመሪያ እና ለሱ ይቅርታ በቃ ምናምን እኔ ስለምወደው ነው እንጂ አንቺን ለመበቀል አስቤ አይደለም ምናምን እንድታምነኝ ብዙ ነገሮች አወራው ግን ምንም በቃ ልታምን አልቻለችም አስወጣችኝ ከቤት ተረጋግታችሁም ለማውራት ሞከራችሁ የዛን ቀን አይደለም የዛ ቀን በቃ ሄድኩኝ ተመለስኩ እዛችሁ አክስቴው ጋር ተመለስኩኝ ተጣልተን ነው አልኳት ይዛኔ
በምን ምናምንም አላልችም እያለቀስኩ ምናምን ስለነበር በቃ ችግር የለም ተኝ ምናምን አለችኝ። ተኛው አደርኩ ይዛቅ እና እኔ ማለት ቤቴ እንደምመለስ ነው ያሰብኩት አይደለ። ግን እሷ በቃ ሂጂ ስትለኝ ምናምን ያ ድሮ እንትን ያልኩ ያሳድገኝ ነው ምናምን ያልኩ ፓርት መጣብኝ ተመልሶ። አንዴ እኮ ነው ሰይጣን ሲያቀብልሽ እንደዚህ እንዴው ንዴት ላይ ስትሆን ደግሞ በደንብ ነው በቃ እንትን የሚል ይደራረብልሃል በጣም። ከዛ በቃ እየተመላለስኩ እየሄድኩ መጠየቅ ጀመርኩኝ። በቃ ማለት አባታችን ታሞ መታ እንትን አላለችው። አዎ የዛን ሰዓት ራሱ አዎ ብሌም እያረኳት ሳይሆን በቃ እኔም የዛኔ ማድረግ ያለብኝን ሁሉ እያረኩኝ የነበርኩ ሰው ነኝ። በዚህ ብንጣላም ከቤት ውጭ ድረስ ግን የሚያስደርስ አይደለም። ፕላስ ደግሞ እሷ እንትን ፓወር የላትም ቤቱ የሁለታችንም ነው እና ብዙ ነገር በሽማግሌው ላኩላት በቃ ወደ ቤቷ ትመለስ ምናምን ብለው ማለት ነው። ከዛ ምንም አልሰማም አለሽ። በቃ እንኳን ወደ ቤት ልትመለስ ይሄ ድርሻ ምናምን የምትለውን ቀልድ ምናምን ታቁም ከዚህ በኋላ በቃ እኔ ነኝ እዚሁ የምኖርበት ምናምን አለች እና የውሃ በቃ በአንዴ ተቀየረች። አግሬሲቭ ሆነች። ስትቀየር በቃ ማረገው ጠፋኝ ምናምን የኤሌመንት ማነው የኤሌመንተሪ ተማሪ ነበርኩ ይዛኔ ገቢ የለኝም ምናምንና የሆኑ የቆየ ጓደኞቼ ምናምን የነገሩኝ ታሪክ ነበረ ሰውን ከማሰራት ምናምን እንዴት ማሰራት ምናምን ስትይ ምን ዋልት አሁን አንተ የሆን ጠንቋይ ጋር መሄድ ምናምን ማለት ነው ለእህትሽ ብለሽ ስለሷ እህቴ ያላለችም እኮ አስወጣችኝ ከቤቴ ይዛ ሰዓት ላይ። ኦኬ ተጨካከናችሁ ነው ተጨካከነችብኝ እና እኔ አክስቴ ጋር ይከብደኛል መኖር አልችልም እንዳልኩ ብትቆይ እኮ የሰው ቤት ከወር በላይ አትቆይም። በዛ ላይ ስራ ያለኝ እንኳን ሰው ብሆን የሆነ የዘይትም ትሰጣለህ ምናምን የሆነ ነገር ታረጋለህ ሼር ታረጋለሽ። ከዛ ሰማለው የጓደኛዬ እናት እንዲህ ታረጋለች ምናምን እና ግን እነሱ ሲያወሩልኝ የነበረው ይዛኔ ይሄ ካረክ በኋላ ወዲያው እንደሚደርስልህ ምናምን ነው። ከዛ በኋላ ከሆነ ጊዜ በኋላ ቆይቶ ባክፋየር እንደሚያደርግ አብሮት የሚመጣ ተያያዥ እንትኖች እንዳሉ ማንም አይነግርም። እኔ ምንሽ ግን አሁን የሆነ ጠንቋይ ቤት ምናምን ስትይጂ ምናምን ያለው ነገር ግን እንዴት ነው? እኔ እንጂ አያስፈራም? በጣም ነው የሚያስፈራው። በጣም እነሱ ስለ በጣም የሚጨንቀው ጨለማው ነበረ ቤቱ ምናምን እና ያንቺ እኮ እንደውም ቀላል ነው ምናምን ያለች ማለት እኔ አሁን የምፈልገው ያልኩት ቤቱ ተሸጦ ብሩ አትሊስት ሀፍ የራሴ አፍ እጄ እንዲገባ ያኔ ያሰብኩት በጣም ነው ያናደደችኝ እና ልጠቀልለው ስላሰበች እኔም በቃ ተጠቀልለዋለሁ ብዬ ነው ያሰብኩት። እሷም አትቀምሰው በቃ መንገድ ላይ ውጪ መውጣት ምናምንን በደንብ ፊል እንድታረገው ፈለኩ። በቃ ገባ። ያው አባትም እናትም ስለሌለ ደግሞ ማንጋ ሀይ ትላለ በቃ ለማንም አትናገር እና ሁላ እንደሱ ብቻ አይደለም የሆነ አላ ከኔ ስር እንድትሆን ማለት አትሊስት ኮሌጅ ትምህርቷን ምናምን እስክትጨርስ እኔ እየከፈልኩላት እንድትጨርስ ማለት አንቺ ባንዲ ቦስ ነው ምን ይፈልግሽ? አዎ እንዴ ስለ አትሊስት እኔ ከተቆጣጠርኩት እና እንደዚህ ከኔ ስር ከሆነች ሌላ ጥያቄዎችን ማታበዛብኝም ወደፊት። አሁን ግን እንትን እንደ ሲስተር መቀጠል ምናምን አላሰብኩም። በቃ ያው የንዴቱ ሳምንት ስለሆነ ንዴት ላይ ስለሆንኩ ሄጄ ለእንትኑም ለጠንቋዩም እንደዛ ነው ያልኩት። በቃ ንዴት ላይ ስለሆንኩ አስተፍስል እንደሱ ሳይሆን በቃ እንዲህ ተፈጥሯል ሙሉ እኔ መቆጣጠር የምፈልገው ነው እና ወደፊትም የሆነች ነገር ያው ቤቱ ቪላ ቤት ነው ግን ሰፈራችን አሪፍ ሰፈር ስለነበር ደህና ብር ያወጣል ቢሸጥ ማለት ነው እና የሆነች ነገር ወይ ከፍቼላት በቃ ያን እንድትሰራ ብር ለኔ እንድትሰጠኝ እኔ አልሰራም ያው የፈለኩበት ቦታ ዞሬ ይመጣል እንደዛ ነበረ
በጣም ስህተት ነው። ተመልካቾቻችን በደንብ ስለ በቃ ዋጋህን ታገኛለህ። ከዛ በኋላ ራሱ አጥፍተህ ሌላ እንትኑ ስቃይ ውስጥ ነው የምትገባው። ግን ሰውን የመከረሽ ግን አሁን ወደ እንደዚህ አይነት ነገር እንድትገቢ ምናምን ወይስ እንዴት ነው? አለችኝ አንድ ጓደኛ አለችኝ በጣም ቤስት ፍሬንዴ ማለት ናት። እና እሷ እናቷ እንዳልኩ በቃ ትሄዳለች ምናምን ቤታቸው ከሄድኩ ቡና ምናምን ጭስ በቃ በጣም ኖርማል ነው። ጭስ ላይ ኖርማል እኛ የምንጠጣው ሳይሆን ኖ አለ እዛ የሚጨስ አለ፣ ሰንደል አለ። ሰዓት ጠብቀ ነው የምታፈላው ቡናውን ምናምን። ያንን ቡና ያንረከቡት እሷ ብቻ ናት እንጂ ሌላ ልጆቹ ምናምን አይነኩም። እንደዚህ አይነት ስቶሪዎች ምናምን በደንብ ስለማቅ ቀሎን የታየኝ ጠንቋይ ቤት መሄድ ማለት ቀለለ፣ በቃ በጣም ቀለለብኝ። መጀመሪያ ስለ ጠንቋዩ አይምሮሽ ጨርሰሽዋል ማለት ነው? በቃ ይሄን እንትኑ ሲቹዌሽኑ ምናምን ሊያስፈራ ይችላል፣ ግን እሷ ስትደሰት ምናምን አያታለሁ። ሴትዮዋ የጓደኛዬ እናት በሁኔቶች የዛኔም በቃ ስትስቅ ይሄ እንትን የሚመረቅ ምረቃ አለ አይደል ደግሞ ከቡናው በፊት እሱን ሳያት ቀፍ አሪፍ ላይፍ ነው እየኖረች ያለችው ምናምን ብዬ ነበር ማስበው። እና ደግሞ ብር ምናምን አይቸግራቸውም። አንቺ ደግሞ የመጀመሪያ ጥያቄሽ ገንዘብም ገንዘብ ግድ ነው። እና ግን እነሱ ጋር ምን ያለው በጣም ይጣላሉ፣ ይሰዳደባሉ ምናምን እንጂ ሌላ እንትን የለው። እና ጠንቋይ ቤት መሄድ በቃ ኖርማል ነው ብዬ ነው ያሰብኩት። እና ስፈልግ ደግሞ መውጣት የምችልበት ነው የመሰለኝ። የሆነ እንደ ቃላ ገዝተህ ትጠቀምበታለህ፣ ከዛ በቃ ትተዋለህ አይነት አለ አይደል? ተያያዥ አይነት ነገር የለም ብለሽ ነው ያሰብኩት? በቃ እንደዛ ነው። ከዛ እሱም እሺ እንዲህ አምጪ ምናምን አለኝ። እንዲህ ታደርጊያለሽ አለኝ። የእሷ እንትን ያስፈልጋል አለኝ። የእሷ የሆነ ነገር ያስፈልጋል እቃ አለኝ። እሱንም በስንት መከራ ቤት ተመልሼ መግባት አልችልም ታውቃለህ። በጓደኛዬ ምናምን ያስወጣሁት። ምን አስወጣሽ? ሻርፓን የምትለብሰው ሂጂና ጓደኛዬን ሂጂና አልኳትና ለቅሶ እንትን አልነበረ እሱ የምትደርስ አስመስላ ትቆይና ምናምን ከዛ በረደኝ ምናምን ብለሽ ተቀበያት ነው ያልኳት። ከዛ እሺ አለች። እንደምትመልስላት አድርጋ ተቀብላት ነው የመጣችው። ከዛ ወስጄ የሰጠሁት የሚያደርገውን አረገ ምናምን። ከዛ በቃ የምርም እሱ እንዳለው ነገ ሂጂ በቃ ቤት ግቢ ምንም ኖርማል ነው አለኝ። ምንም አትልሽም አለ። ከዛ የምርም እንዳለው በቃ ሂጂ በርሳ አንኳኳ ምናምን ከፍታ ሰላም አላለችኝም። ጸጥ ብላ ሄደች። ግቢም ውጪ ምናምን አላለች። እንትን አድርጓታል ማለት ነው። በቃ የሚሰሩትን እነሱ ሰርተዋል። ከዛ ገባው ምንም በቃ ላዋራት ስራዬን ስለማቅ በጣም ፍሬንድሊ ይሄ እንደ እህት ምንድነው በጣም ክሎስ ሆኖ ለማውራት አይደለም፣ ግን አላ እንትን አምጪ ምናምን ቀስ እያለ እንትን አለንና ተመልሰሽ አትሄጂም እንዴ ወደ ትምህርት ቤት ምናምን አልኳት። ከዛ ምን አገባሽ ምናምን ብላኝ ነበር። ተጨቃጨቅን። በስንት ሰዓት መልስ አትመልስልኝም፣ እኔም አልመልስላትም አልዋሽም። እና አልሄድም በቃ የምን ትምህርት ነው ምናምን አለችኝ። ከዚህ በኋላ ለማን ነው ምናምን አለች። ከዛ በቃ የምር ፈዘዘች፣ በቃ ደነዘዘች ነው የሚባለው። እንደ ድሮ ከጓደኞቿ ጋር የምትወጣ ምናምን የነበረች ታች ቤቷ የምትቀመጠው። እኔትም ዞሬው እየመጣለሁ ማታ ትቀበለኛለች። ዋና ወራ ምናምን እራቴን አንስቼ ይበላለሁ። በየክፍላችን ሄደን እንተኛለን። ከዛ ያለ ጨረስኩኝ 12ኛ ክፍል እዛው እንደዚሁ በቃ እንደተዘጋጋን ማለት ነው። ከዛ ሳስበው ኮሌጅ መማር ምናምን ለትምህርት ፍቅር ያለኝ ሰው አይደለም፣ ግዴታ ስለሆነብኝ ነው እየተማርኩኝ ነበር። እና ሸጬ ቤቱን የሆነ ተለቅ ያለ ነገር ለመክፈት አሰብኩ። ከዛ በቃ እንዳልኩ ፍዝዝ ነው። ሻጭ ገዢ ይመጣል ቤት ውስጥ ያል ምንድናቸው ብላ አትጠይቅም። በቃ ኦልሞስት አፈዟታል። በቃ በደንብ ፈዛለች። እኔ ለራሴ ራሱ ደነግጣለሁ አንዳንዴ። ያቺ ኃይለኛ የነበረችው እንትን እንዲህ በቃ ኩምስስ ብላ ስትቀመጥ እና ጓደኞቼ መጥተው ስንጨፍር ስንጮህ ነው የምናድረው ምናምን እቤት ውስጥ በቃ ማንም ከልከይ የለም። አሁን ወታ ራሱ እንትን አትልም፣ እንትን ቀንሱልኝ ምናምን ራሱ ዘፈን ቀንሱልኝ አትልም።
በቃ ዝም ቤት ቁጭ እና እኔ ተመቸኝ። ለምን በደንብ መስራት የምፈልገውን እየሰራ ስለ ማሳዘኑ ሳይሆን እሷ ኮንትሮል ማድረግ እንደምችል ሲገባኝ ተመቸኝ እና የምፈልገውን ነው ማድረገው። በቃ በጣም በጣም ተበላሸው። እኔም አበዛሁት ስለ በቃ እንዳልኩ በየቀኑ ጓደኞቼ ይመጣሉ። ጓደኞቼ በቃ ምስቅልቅል አድርገን ቤቱን ምግብ የምንፈልገውን እንሰራለን። ትንሽ የተቀመጠ ብርም አለ የፋዘር ማለት ነው። እና በቃ ወጣለሁ፣ ሰው ጋብዛለሁ። በሳጥን ምናምን ነው ቢራ የምናስገባው በዛ እድሜያችን ማለት ነው። ኑሮ እየኖርሽ በቃ ኖርኩታው ይሆናል። የምር ፌመስ ይሆንኩ መሰለኝ። ይሄ ፌመስ ገባህ። ከዛ በቃ እንዳልኩ በቃ ዝም ነው የምትለው፣ ዝም ብላ የምትቀመጠው ምናምን። ከዛ እንደምፈልገው ማረጋውን ነገር ሁሉ እንደምፈልገው እስከምፈልገው ጥግ ድረስ አረጋለሁ ማለት ነው። መሆኑ ትፈልጊውን ይሆንሽ? አዎ በቃ ብሩን በእጄ ነው። ሰውም አጠገባ ብር ካለ ሰው አጠገባ አለ ሁሌ ከተጋበዘ ምናምን አለ። ማን ይጠላል እንዴው? እና በቃ እንዳልኩ ደግሞ ይሄ የቲኔጅ እንትን ስለሆንክ ወደፊትን አታስብም ምናምን። በቃ እዛው ኧረ በጣም ነው የተጨመላለቀ። ከዛ ሌላ ቦይፍሬንድ ራሱ ያስኩኝ ከዛ በኋላ እሷ እዛ ያለች ማለት ነው። እና ምንም አትለንም። በቃ ይሄ እንዲያታርጉ አትልም። በቃ ፍዝዝ ነው ዛው። እኔ ክላስ በጣም ነው የምቀጣው። በጣም እየቀጣው ተቆጣጣሪ የሚልሽም የለኝም። እና መጥቼ እየቀጣው ቤት እየዋልኩ ራሱ ምንም አትለኝ። እና ምንም ዝምታውም ስለተመቸኝ እኔ በቃ እንደፈለገኝ አረኩ። እና ከሆነ ጊዜ በኋላ ሲደጋገም ይሰለቻል መሰለኝ። እኔ አላውቅም። ደስታ ራሱ ቢሆን ማር ራሱ እንትን ይላል ይመራል ይባል ይል በቃ እያስጠላኝ እየሰለቸኝ መጣ ማረጋቸው ነገሮች ማለት ነው። እና እሷንም ሳያት ምናምን በቃ ዝም ማለቷ ይጨንቃል። እንደ ድሮ ብትመታኝ ይሻለኛል እንደ ድሮ ኃይለኝነቷ ይመለስ ምናምን ብዬ ለራሴ ያስባለሁ። እና እንትን እያልን በቃ እንትን እየሄድን እየኖርን መሀል ላይ አክስቴ ናት መሰለኝ እንትን አለች እንሂዳለቻት ወደ ጸበል ምናምን። ከዛ ሰዓት እንደውም አትሄድም ምናምን ብዬ እኔ ቀውጬው ነበር በጣም አንቺ ያደረግሽው ነገር ስራዬን ስለማቅ ለምን በቃ ምንም አልሆነችም ቤት ተቀምጣለች። አሁን ደግሞ የሆነ ስራ እናስባለን ምናምን ብዬ በቃ እኔ በጣም ብዙ አሁን ቤተሰብ ተሰብስበው ታላቁ ነው አይደል በደንብ የሚያወራው እና እኔ ነኝ የማወራው። እሷ ጸጥ ብላ ነው የምትቀመጠው። እሱን ጸባያን ደግሞ እነሱ ስለማያውቁ በቃ የሆነ ነገር ሆናለች እቺ ልጅ ምናምን ማለት በቃ ጥያቄዎች መነሳት ጀመሩ ከቤተሰብ። እና እሱ ሲያስፈራኝ ምንም አያመጣም ባክሽ ምናምን ብዬ አሰብኩ ለራሴ። ማለት ጸበልን ብትሄድ ምንም አያመጣም። አንደኛ ያረኩት ነገር በጥንቁልና በጣም ብዙ ነገር ነው የሚደረገው። እና ያንቺ ቀላል ነው ብለው ስላሳመኑኝ ያንቺ እኮ የብር ጉዳይ ናት ምንም አልገደልሻት ምናምን አሉኝ። ሰው መስገዳደል ድረስ ይደርሳሉ እነሱ። ምክሩ ነው እዛ ጋር የምትመከሪው ምክር። እና ምን ሌላው እሱ ያደረግ የለ እንዴ ምናምን ብዬ አሰብኩ ለራሴ። እና ከዛ ያው ፈቃጅም እኔ ነኝ እንግዲህ በቃ አስበው የዛ ሰዓት ላይ እኔ ፈቅጄ ነው ሄደችው ጸበሉ ራሱ። ከዛ አጋጣሚ ተቀመጡ ምናምንና ያው እዛ ሰይጣኑ ለፈለፈ ማለት ጸበል ሲሄደች አክስቴ ማብራት ነው ሄደችው። አክስቴ ሰማች ማለት ነው። እና ያው እህቷ ነኝ እንደዚህ አድርጋ ለዚህ ነው ምናምን በቃ ሁሉንም ነገር ተናገረ። ከዛ መጣች እናቴ አክስቴ መጣች ማለት በቃ እኔ አበደችብኝ፣ ጮኸች፣ አለቀሰች ምናምን። የዛ ሰዓት አብሬ እኔ ምን ልቤ እንዳደነደነው አላውቅም። በቃ እሷን መሳደብ ነው የፈለኩት ጭራሽ። አክስሽን እንዳላረኩሽም ጥጥን ያረኩት እኔ አይደለሁም። በቃ ማንም እንትን ተነስቶ አወራና ሲጀምር ሰይጣን ውሸታም ነው እንዴ ሰይጣን አምናችሁ ምናምን ሁላ ብያለሁ። እኔ እህት ያረለች ምናምን ደነንዴ በጣም ነው ደነገጥኩት። ግን ደንግጬ እንትን ካልኩ ገባ እና ተመልሼ ወደ ውጪ እንደምጣል ነው ያሰብኩት።
ለምን እህቷ ላይ እንዲያርጋ ትካፈል እንኳን የራሴ የሚደርሰኝ ሀፍ ራሱ አይደርሰኝም። በጣም ይደብራል። እሱ ብልጭ ሲልብኝ በቃ መሸምጠጥ ነው ያለኝ አማራጭ ብዬ ሸመጠጥኩ። ከዛ በቃ አንቺ እግዚአብሔር ይሁንሽ ምናምን ብላ ሄደች። አክስቴ ይዛት ሄደች እሷን። እና እሷ ግን ይዛ ሰዓት ራሱ እንዲህ ተድና መታ ራሱ በቃ እንደ የድሮ ኃይለኝነቱ ጠፋኝ ነው የምልህ። በቃ ምንም አላለችኝም። ለምን አረግሽ ራሱ አላለችም። አለቀሰች፣ የሆነ ሰዓት አልቀሳለች። ከዛ ታረቁ ምናምን ወይ እኔ አሁንም ምን ጎደላት ምናምን አልኩ። ምንም አላጎደልኩባትም፣ እያኖርኳት ነው። ያንቺ ደግሞ ከባድ ነው። እና አርፋ ትቀመጥ ነው እኔ አባባሌ። ድሮ አቢዩስ ስለምታረግ እንደውም አቢዩስ ተደርጌ እኔ ደግ ነኝ እንደዚህ ማድረጌ ነው የኔ ዲፌንስ ብዬ ያሰብኩት ማለት ነው። ከዛ በቃ አይሆንም አንቺ ጋማ አትቀመጥም አንቺ ሴጣንሽ ምናምን አለችኝ። ወጣች አክስቴ። ከዛ ቀን በኋላ በቃ ምን እንደሆነ አላውቅም ሽምድምድ አልኩ እኔ ራሴ። በቃ ሁሉም ሰው ለምን አንደኛ ሙሉ ቤተሰብ ነው የሚሰማው ይሄንን ምን ያህል ልገለል እንደምችል። ማንም የምርም ተገለልኩ፣ ማንም መጥቶ አያውቅም ከዛ በኋላ ቤታችን ምናምን። ከዛ በወሬ ስሰማ እሷ ምንም በቃ እዚህ የለም ዝም ብዬ አረብ ሀገር ሄጄ ብሰራ ይሻላል፣ ማላውቀው ሰው ጋር ብኖር ይሻላል ምናምን ብላ እንደሄደች ሰማሁኝ። እህቴ ማለት ናት። እና እዛ ከሄደች አሁን ከእኔ ራሱ ወሬውን ከሰማው አመት ይሆነዋል። እና በቃ አሁን በጣም ጭንቅላቴን በቃ እንዴት ልበልህ በጣም ነው እየተጫነኝ። እንዴት ልበል እንቅልፍ የለኝም ምናምን በቃ የሰራሁት ስራ ተመልሶ የሚመጣ ይባላል ያልኩ ቅድም ይሄንን ነው። በቃ አንተ ብር ብታጣ ምናምን ይሻላል ጭንቅላት ሰላም ከሌለው ምንም እኔ እንጃ ነው ያላቀም። መንገድ ላይ ዝም ብለህ ሰላም ኖሮክ መንገድ ላይ ብታድር ይሻላል። እና ቤተሰብ እንዳለ ጠላኝ ምናምን። መሀል ላይ እሷ ሄደሽ ከተባለ በኋላ ይቅርታ ለማለት ሁላ ሄጄ ነበረ። ግን በቃ አንቺ አሁንም ሌላ ነገር አስበሽ ነው የመጣሽው ምናምን ተባልኩ። በጣም እየጨነቀኝ ማረገው አጣው እንዳልኩ በቃ አትሊስት ይቅርታ ብላቸው ትንሽ ጭንቅላቴ እንትን ይላል። በቃ አረፍት አገኛለሁ ብዬ ነው ያሰብኩት። ግን ያው እንዳልኩ በቃ እነሱም በጣም አሁን ደግሞ በጣም የሚያስጠላው ነገር እሷ ሄዳ እዛ ያለችበት አይታወቅም። እና በቃ ይሄን ሁሉንም ብለ የሚያደርጉት እኔ ላይ ነው። የዚህ ሁሉ ጥፋት መንስኤው መጀመሪያውም አንቺ ስለሆነሽ ምናምን ተባልኩ። ጥፋቴ ስለሆነ በቃ ምንም አማራጭ የለኝም። አይ ኦብቪስሊ ጥፋተኛ ነሽ። ተቀብዬ ቁጭ አልኩኝ። እና እሷ አሁን ያለችበትን ሁኔታም ምንም አላቅም፣ ትኑር ትሙትም አላቅም እውነት ለመናገር። እና አንደኛ የማግኘት ስራ ነው የእናንተ ስራ። ከዛ አግኝታችሁ በጣም በቃ ይቅርታ ብትጠይቁልኝ በጣም ደስ ይለኛል። እሷ አይ ችግር የለም ተው አብረን መቀጠሉን ተው፣ ግን ይቅርታውን ብቻ ቢያንስ ይቅርታ ብቻ ብትለኝ ይቅርታ አድርጌልሻለሁ ብቻ ብትለኝ በቂ ነው ለኔ እውነት ለመናገር። እህትነቱን ምናምን አውቃለሁ በቃ ዲዘርቭ አላረገውም። እኔ ብዙ እህቴ ሆና ብዙ ኔጌቲቭ ነገሮች ነው እያሰብኩ የኖርኩት እስካሁን ድረስ። እና እውነት ለመናገር አንድ ላይ እንደ ድሮ ማለት እንደ ቤተሰብ ሆነን ብንቀጥል ደስ ይለኛል። ግን ካረኩት ስራ አንጻር ምናምን አይኖ ይቅርታ ለማድረግ ራሱ ትንሽ ጊዜ ይፈጃል። የወሰደችውን ያህል ጊዜ ትፍች ችግር የለም ጠብቃታለሁ። እና ያው ልጅነት ወጣትነት ምናምን ነው በቃ እሱ ሁሉ አታሎኝ ነው በቃ እንደዚህ ለማድረግ የቻልኩታው። እና በጣም ይቅርታ አድርጊልኝ እስከዛሬ ለበደልኩሽ እንትን። ያው ወደፊት ቻንሱን ብትሰጪኝ ለመካስ በጣም ፈቃደኛ ነኝ። ያው የአባታችንን ቤትም አልሸጥኩትም አለ እዛው ቤታችን ሆነን። አሁን እሷም እውነት ለመናገር አረብ ሀገር ሄዳ ለመስራት ምናምን በቃ እንትን አያስፈልጋትም። ስለ በቂ ነገር አለን እዚህ። ባይኖረንም ቤቱን ሸጠን ይሁን ነገር ማድረግ እንችላለን። በጣም የተቸገረ ካልሆነ በስተቀር አረብ ሀገር ኑሮ ለማንም አይመከርም፣ የታወቀ ለማንም አይመከርም። እና
ወደ ሀገርሽ ተመልሰሽ እንደ ድሮ ብንኖር እንደ ልጅነታችን አብረን ብንኖር ደስ ይለኛል። እና ይቅርታ ከይቅርታ በላይ ምንም የለም። እንግዲህ ሰው ይሳሳታል፣ ምንም ማድረግ አይቻልም። አይኖ ያረኩት ዳሜጅ የፈጠርኩት እንትን ምናምኖች በጣም ከባድ ናቸው። ግን ያው በዚህ ተፈትነን ነው ወደ ደህና ነገር እንትን የምትለው አይደል? በቃ እንደ ፈተና ቆጥረሹ በቃ ከልብሽ ባይሆንና ያው እኔም የተናደድኩበትን እስከዛሬ ሁሉ ነገር ለሰው አውርቼላት አላቅም። አሁን ነው ከሰማችሁ ይሄን ቪዲዮ ካየችሁ ነው የምታውቅ እንትን ለሷ ጥላቻ እንደነበረኝ ምናምን የምታውቀው ታሪክ የለም። የሚዲያችንም ዋና ሀሳብ ነው። መታረቅ እየፈለጉ ቦታውን ያጡ ሰዎች እና በምንም ደግሞ አሁን አግኝቼሽ ላዋራሽ ምናምን ጭራሽ እንደማትሰማኝ ኢትስ ኦብቪየስ በቃ የታወቀ ነው። ያለችበት ፈልጊያት ሄጂ እንኳን እንትን ብትል የሆነ ነገር አስደርገሽ የሆነ ነገር ምናምን ነው በቃ ኔጌቲቭ ነገር ነው የምታስበው። አልፈርድባትም፣ እየፈረድኩም አይደለም። ግን በቃ አሁን ወደ ልቤ ተመልሻለሁ። ጥፋት ያረከው ነገር ጥፋት እንደሆነ ካወቅ አትሊስት የሆነ ሃፍዌይ ተመልሰሃል አይደል? ወደ ልብህ ጥፋት እንደሆነ ማወቅ ራሱ ትልቅ ነገር ነው። እና ትልቅ ጥፋት ነው ያጠፋሁት ማለት በምንም ልተካት አልችልም። ሲጀመር አንድ በቃ የእናቴ አባቴ ልጅ እህቴ ናት። ከየትም ከዚህ በኋላ አዲስ አይኖረኝም አይደለ? ለዛ በቃ ይቅርታ አድርጊልኝ በተቻለ መጠን ሁሉ እና በቃ አብረን እዚሁ በደስታ ብንኖር ይሻለናል። አንቺም እዛ ሰው ቤት ከምትንከራተጂ ያው ዲግሪ እንዳልኩ እዚህ አልጨረሰችም ትምህርቷን። በዲግሪ ምናምን የመቀጠር ፕሮባቢሊቲ የላትም። እና ሌላም እያመመኝ ያለው እሱ ነው። በቃ እዛ ሄዳ የሰው ቤት ለምን እንደ ሰራተኛ ሆና መስራቷ ራሱ አይገባትም። አባታችን ይህን ቢያይ በህይወት ኖር ይህን ቢያይ በጣም እንደሚያዝንብኝ ያውቃለሁ። እና በጣም ይቅርታ ቀሱ ነው ልል የምችለው። የሚገርም ታሪክ ነው ግን የነገርሽን። ሰው በጣም ሲገፋፋ የሰው ኢንፍሉዌንስ በጣም ሰው ላይ አፌክት ያደርጋል። አንተ በተለይ ንዴት ላይ የሆነ ስሜት ላይ ምናምን ከሆንክ ደስታ ላይ ራሱ ሆነ በጣም ብዙ ስህተቶች ልትሳሳት ትችላለህ። በቃ በሰው ግፊት ማለት ነው። እና ሰው ባትሰሙ ምንም ቢሆን ደግሞ አሁን ችግሩ ያለው ከአንተ ጋር እኔ እናንተ ቢሆን ችግራችን መጥቼ አንተን ቀጥታ ማዋራት ያለብኝ እንጂ በራሴ የሆነ ታሪኮች ፈጣጥሬ እንዲህ ስለማትወደኝ ነው እንዲህ ስለማታረግ ነው ምናምን ብለህ ሳይሆን ከአንተም ያለውን ስሜት መስማት ጥሩ ነው። የሆነ ዲሲዥን ላይ አትደርስም። የሆነ መጥፎ ነገር ለማድረግ እንትን አትልም ብዬ አስባለሁ። እና እንዲህ ቢፍ ካላችሁ አሁን እኔ እሷን ሄጄ በዛ ሰዓት ላይ ለምዶ እንዲህ የምታርጊ ምናምን ብዬ ጠይቂያት እኔ እኮ በስነ ስርዓት እንድታድጊ ነው ምናምን ብላ በደንብ ይችል ነበር። የሁላ ዳሜጅ አይፈጠርም ነበር። ግን በቃ ራስን ዲስታንስ እያረከው በተለይ ፋሚሊ ይሄ ቅርብ ምናምን ሰው ከሆነ ራስን እያራክ ሳይሆን ተቀራረብክ ነው ግዴታ መሄድ ያለብህ ነው። እና የሆነ ለጆሮ አሁን የሚከብድ ነገሮች እየሰማን አይደል? እርስ በርስ እየተደራረግን ያለ ነው። በጣም የሚያስጠላ ነገር ነው በጣም። ምንም ቢሆን ወሬ ሶልቭ ያደርጋል ወይ ሶልቭ እንኳን ባያደርግ የሆነች ፖይንት ድረስ ያስኬዳል። ቆንጆ ውይይት፣ መነጋገር፣ ግልጽነት ምናምን አሪፍ ነው ብዬ አስባለሁ። እሺ፣ በዚህ አጋጣሚ እንግዲህ እህትሽ ማን ነበር ይሰሙ? ፍቅር። ኦኬ። ኦብቪየስሊ ቪዲዮ ይደርስሻል ብለን እናስባለን። ወይም ደግሞ ይሄን ቪዲዮ አንቺ ጋር ለማድረስ የምታዩን ተመልካቾች ይሄን ቪዲዮ ሼር አድርጉት፣ ኮፒ ሊንክ አድርጉት ብዙ ሰው ጋር እንዲደርስ። ፍቅርም ይሄን ቪዲዮ ካይሽ እንግዲህ እህትሽ ተጸጽታ ላደረገችው ነገር ኦብቪየስሊ በቃ ሶሪ እያለች ነውና ያው ፍቅር ነው ሄዶ አሸናፊ የሚሆነውና ካለማወቅ ወር ደግሞ ካለመብሰል ወጣትነት ይዞኝ ነው የሰው ምክር ይዞኝ ነው ምናምን ብላለች። ስለዚህ እውነታውን ደግሞ አታውቂው ነበርና እውነታው ይሄ ነው እያለች ነው። ተገናኝታችሁ እዚሁ ሚዲያ ላይ ተገናኝታችሁ ፍቅራችሁ ይታደሳል ብዬ አስባለሁ። ወይኔ ያርግልኝ እውነት እንዳፈ ያርገው።
በጣም ትልቅ ሸክም ነው የምታነሳልኝ እንደዛ ከሆነ። እንግዲህ እሷም ፈቃደኛ ብትሆን ደስ ይለኛል። አይቶናለች ይህን ሁሉ ብትሰማ ስለ እኔ እሷን ይህን ሁሉ ታሪክ ታውቃለች ብዬ አላስብም። ኧረ ምንም የምታውቀው ነገር የለም። የብሩንም ያው ነግሬ ያሉ ስላስወጣች ምክንያት አለኝ ብዬ ነበር ማስበው ይዛኔ። ምክንያት ሆኖ አይደለም ግን በቃ እኔ ተበድያለሁ ምናምን ብሎ ሰው አንዴ ካሰበ ሌላ አንድ ነገር ራሱ ቢሆን በቃ እንደ ትልቅ ሸክም አድርጎ ነው የሚያስበው። በቃ አውቆ እኔን ለመጉዳት ነው ብለህ ነው የምታስበው። እና ዝም ብዬ ነው የምደራረበው። በቃ እሷ የምታረግልኝን ሳይሆን ማታረግልኝን ምናምን የምትጮኸውን ምናምን ነው እየቆጠርኩ ማስቀምጠው እንጂ የምርኩ ሳታበላኝ ቀርታ እኮ አይደለም ምግብ ወይ ልብሴን ሳታጥብ ቀርታ ምናምን ይሄ በቃ ማድረግ ያለባትን ሳታረግ ቀርታ አይደለም። ግን በቃ እንደ ትንሽ ሆኖ ነው የሚታየኝ። በቃ ታረጋለች ብዬ አላስብም። የሆነ አንድ ላይ በቃ ለአባቴም ስለምትሰራ አንድ ላይ ነው እንጂ ፈልጋኝ አይደለም ምናምን ነው። እንደ እህቴ አይደለም ማያቴ ነበረው ይዛኔ። ግን በቃ አንድ ነን፣ ለእናትም ለአባታችን ሁለታችን ነን፣ ከኛ ውጪ ማንም የለም። እና እርስ በርስ እኔና እሷ ካልተደጋገፍን እንግዲህ ማን ሌላ ሰው አይመጣልን። አይ ፍቅሬን ስታይ እርግጠኛ ነኝ ይቀለ እግዚአብሔር ነው ደግሞ ይቀለ እግዚአብሔር ነው። ውድ ተመልካቾቻችን እንግዲህ እነ ቪዲዮ የምትመለከቱ እንግዲህ አጋጣሚ ሆናታችሁ ትክክለኛውን የሆነ ነገር ሳታውቁ ከሰዎች ጋር የተጋጫችሁ እንደገና መታችሁ በሚዲያችን ላይ ያንን ሰው ይቅርታ ማለት የምትፈልጉ ሰዎች እንግዲህ ከዚህ ስር በምትሄዱ ቁጥር እየደወላችሁ እኛ ጋር መመዝገብ ትችላላችሁ። አብራችሁን ስለነበራችሁ እናመሰግናለን። እስከ ቀጣይ ሳምንት ቸር ሳምንት